ሰላም ሰላም ውድ ተመልካቾቼ እንዴት ናችሁ? ዛሬም እንግዲህ በኢንተርናሽናል ኢኮኖሚክስ ዋን ባላችሁ መሰረት ቻፕተር ስሪን ስራልኝ ስትሉኝ ነበረ። ዛሬ በዛሬው ቪዲዮአችን ቻፕተር ስሪን እስከ መጨረሻው ድረስ ለመስራት እሞክራለሁ። ከዛ በፊት ግን እናንተ ይህ ቻናል ስለሚጠቅማችሁ ለጓደኞቻችሁም ሼር አድርጉ። እንዲሁም ደግሞ ቴሌግራም ግሩፕ አለ። ቴሌግራም ግሩፕ ላይ ሊንኩ ዲስክሪፕሽን ላይ ያለላችሁ እዛ ላይ በመግባት ቴሌግራም ላይ ገብታችሁ የፈለጋችሁትን ማቴሪያል ማግኘት ትችላላችሁ እና ቪዲዮውን እስከ መጨረሻው ድረስ በማየት እንድትጠቀሙበት እላለሁ ማለት ነው። አይ ቲንክ በአንድ ፓርት የሚያልቅ ይመስለኛል። ላይክ እና ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። ቀጥታ ወደ ቪዲዮ እንገባለን ማለት ነው። ኮንሱመር ሰርፕለስ ካጣው ላይ ይሄ ፕሮዲውሰር ሰርፕለስ ጌን አግኝቷል። አንተም ስኬል ወደ መሆን ይሄዳል። ምክንያቱም አድቮለርም ፓርቱን ስለምትጠቀሙ ማለት ነው። ስለዚህ ሁለቱንም በመጠቀም የተሻለ ገቢ መንግስት የሚሰበስብበት ነው። ሌላው የምናያቸው ምንድነው ነን ታሪፍ ባሪየሮችን ነው። ነን ታሪፍ ባሪየሮች የምንላቸው ምንድነው ከታክስ ወይም ደግሞ ከዲዩቲ ነፃ ሆነው ነገር ግን የተለያዩ ኢምፖርተሮችን ወይም ደግሞ ኤክስፖርተሮችን ባሪየር የሚያበጁላቸው ዌዎች ናቸው፣ መንገዶች ናቸው። መንግስት የተለያዩ መንገዶች ይኖሩታል። ሂስቶሪካሊ ለምሳሌ ታሪፍ ዌር ዘ ፕራይመሪ ቱል ፎር ትሬድ ሪስትሪክሽን ሃውኤቨር ዘ ላንድስኬፕ ሃዝ ቼንጅድ ሲግኒፊካንትሊ ማለት ነው። ስለዚህ በታሪክ የምናውቀው መጀመሪያ ታሪፍ ነበረ ማንኛውንም ትሬድ ሪስትሪክሽን የሚያሳድረው። አሁን ላይ ግን የተለያዩ ነን ታሪፍ ባሪየሮች መጥተዋል። የተለያየ ነገር ተቀይሯል ማለት ነው። ጋት ሌጋሲ ይሄ ጋትን ትማሩታላችሁ ቻፕተር 4 ላይ ይመስለኛል። ቻፕተር 4 ላይ ትማሩታላችሁ። ይሄ ድርጅት ነው። ከዩናይትድ ኔሽን ወይም ደግሞ ወርልድ ትሬድ ኦርጋናይዜሽን በፊት የነበረ ድርጅት ነው። ዘን ስሩ መልቲፕል ራውንድ ኦፍ መልቲላተራል ኔጎሽዬሽን ላይክ ዘ ጋቶ ኤንድ ላተር ዘ ወርልድ ትሬድ ኦርጋናይዜሽን አቨሬጅ ግሎባል ታሪፍ ሃቭ ፌለን ቱ ሂስቶሪክ ሎ ማለት ነው። ስለዚህ በእነኚህ ውሳኔዎች ላይ በእነኚህ ስብሰባዎች ላይ የተለያየ ዙር ስብሰባ አድርገዋል። ይህን የተለያየ ዙር ስብሰባ ሲያደርጉ ይህንን ታሪፍን ጥለው ወደ ነን ታሪፍ ባሪየር የተመካከሩበትና የገቡበት ነው ማለት ነው። ኒው ፕሮቴክሽኒዝም as countries could no longer easily use tariffs, they turned to non-tariff barriers. Any government policy or other than a tariff that reduce import without restricting domestic production ማለት ነው። ስለዚህ ዶሜስቲክ ፕሮዳክሽንን ምንም አይነት ሪስትሪክት ሳታበጁ በአጭር ጊዜ ነው ወይም ደግሞ ያ ታሪፉ ለረጅም ጊዜ አልቆየም፣ ወደ ነን ታሪፍ ባሪየር ገብተዋል። ማንኛውም የገቨርንመንት ፖሊሲ ደግሞ ነን ታሪፍ ባሪየር ይባላል። ያ ማለት ከታሪፍ ውጪ ያሉት ማለት ነው። ስለዚህ እነኚህ ፖሊሲዎች ደግሞ ኢት ሪዲዩስ ኢምፖርት ዊዛውት ሪስትሪክቲንግ ዶሜስቲክ ፕሮዳክሽን ማለት ነው። ስለዚህ ዶሜስቲክ ፕሮዳክሽንን ሪስትሪክት ሳናረግ ኢምፖርትን የመቀነስ ሁኔታ አላቸው ማለት ነው። ሌላው ስትራቴጂክ ሽፍት ነው። ስትራቴጂክ ሽፍት ከየት ወዴት? ከነን ታሪፍ ባሪየር አር ኦፍትን ሞር ዲስገስ ዛን ታሪፍ ሜኪንግ ዘም ሃርደር ቱ አይደንቲፋይ ኤንድ ኔጎሽየት አዌይ ማለት ነው። ስለዚህ ይህም ሆኖ ደግሞ አልተመቻቸውም። ከነን ታሪፍ ባሪየር ብዙ ነገሮች ዲስከስ አድርጓቸዋል። ይህንን ታሪፍ ባሪየርን ዲስከስ አድርጓቸዋል። ከታሪፍ የበለጠ ነው እንደውም ያበሳጫቸው ማለት ነው። እና አንዳንዶች ታሪፎችን ለመጠቀም የተስማሙበት ሁኔታ ላይ ደርሰዋል። ነገር ግን እስካሁን ድረስ በአብዛኛው ነን ታሪፍ ይከሰታል ማለት ነው። ይሄ ኳንቲታቲቭ ኤንድ ሬጉላቶሪ ባሪየር የመጀመሪያው ሲሆን ዚስ ኢንስትሩመንትስ ኮንትሮል ዘ ቮሊዩም ኦር ቴክኒካል ኔቸር ኦፍ ትሬድ። ምንድነው ይሄ ኳንቲታቲቭ እና ሬጉላቶሪ ባሪየር? ነን ታሪፍ ባሪየሮች ማለት ነው። በኳንቲቲ ባሪየር ልትደረግ ትችላለ፣ ወይም ደግሞ በሬጉሌሽን የተለያዩ ህጎችን በማውጣት ባሪየር ልትደረግ ትችላለ። ስለዚህ ቮሊዩሙን ወይም ደግሞ ቴክኒካል ኔቸር ኦፍ ትሬዱን ኮንትሮል የሚያደርጉበት ኢንስትሩመንት ነው እነኚህ ኳንቲታቲቭ ኤንድ ሬጉሌሽን ባሪየር። የመጀመሪያው
ኢምፖርት ኮታስ በመባል ይጠራል። ኢምፖርት ኮታ እንደምታውቁት ኮታ ኳንቲቲ ላይ ነው የሚሰራው። ዳይሬክት ሊሚት ኦን ዘ ስፔሲፊክ ኳንቲቲ ኦፍ ጉድ አሎድ ኢንቱ ዘ ካንትሪ ኦንሊ 1 ሚሊዮን ቶን ኦፍ ሱገር ፐር ይር ለምሳሌ ማለት ነው። ስለዚህ ምንድነው ከዚህ በላይ እንዳይገባ ብሎ መከልከል ነው። በኳንቲቲ በዚህን አማውንት ብቻ ነው ማስገባት የምትችለው ተብለ ትሰጣለህ። ስለዚህ ያ ኢምፖርት ኮታ ነው በኳንቲቲ የምትለኳቸው ከሆነ። ሌላው ቮለንታሪ ኤክስፖርት ሪስትሬንት ነው። ይሄ ቮለንታሪ ኤክስፖርት ሪስትሬንት አግሪመንት ላይ በሁለት ሀገሮች አግሪመንት ላይ የተመሰረተ ነው። So an agreement where an exporting country voluntarily limit its export, this is usually done under the threat or harsher one-sided restriction from the importing nation ማለት ነው። ስለዚህ ሁለት ሀገሮች አሉ ለምሳሌ ኢትዮጵያና ግብጽ ቢሆን ሶ ኢትዮጵያ ከግብጽ ብዙ ነገሮችን የምታስገባ ከሆነ ኢምፖርት የምታረግ ከሆነ ሶ ምን ብለ ኢምፖርት ያቺ ግብጽ ኢምፖርት ወይም ደግሞ ኤክስፖርት አድራጊ ነች አይደለ? ስለዚህ ያቺ ኤክስፖርት የምታረገው ግብጽ ምን ታረጋለች ማለት ነው ቮለንተሪ በፍቃዷ እንድትቀንስላት ኢትዮጵያ ታማክራታለች ማለት ነው። ሶ ወይ በልምምጫ ሊሆን ይችላል፣ በማስፈራራት ሊሆን ይችላል፣ ወይም ደግሞ እኔም እንዳደርጋለሁ ብሎ በመዛት ሊሆን ይችላል። ሶ ተግባርን በመውሰድ ሊሆን ይችላል ማለት ነው። ስለዚህ ግን ቮለንታሪ ኤክስፖርቷን እንድትቀንስ ማስደረግ ይሄ ቮለንታሪ ኤክስፖርት ሪስትሬንት አንዱ ባሪየር ነው ማለት ነው። ሶ ሌላኛው ኮንተንት ሎካል ኮንተንት ሪኳየርመንትስ ነው። ሎካል ኮንተንት ሪኳየርመንት ማለት ነው ሩልስ ሪኳየሪንግ ዛት ኤ ፐርሰንቴጅ ኦፍ ኤ ፊኒሽድ ፕሮዳክት ኤግዛምፕል አን ኤሌክትሪክ ቪክልስ መስት ቢ ማኑፋክቸርድ ኦር ሶርስድ ዶሜስቲካሊ ማለት ነው። ስለዚህ የሆነ ህግ ያስፈልጋል። ያ ማለት የሆነ ፐርሰንቴጁን ያህል ኢምፖርት እንኳን ብታረጉ ያ ኢምፖርት የሚደረገው ፋይናል ጉድ መሆን የለበትም። ሶ የሆነ ፕሮሰስ በዶሜስቲካሊ መሰራት ያለበት የሆነ የቀረው ፓርት እንዳለው ገና የሚቀረው ፓርት እንዳለ ያን ጊዜ ያላለቀ ነገሮችን ኢምፖርት መደረግ ይሄ ሎካል ኮንተንት ሪኳየርመንት ማለት ነው። ስለዚህ ከአካባቢያችሁ የሚገኙ ራው ማቴሪያሎችን ወይም ደግሞ ኢንዱስትሪዎችን በመጠቀም ልታሰሯቸው የሚገቡ ህጎች ይወጣሉ ማለት ነው። ሶ ሌላው ቴክኒካል ኤንድ አድሚኒስትሬቲቭ ሬጉሌሽን ነው። ይሄ ሪካፕ በመባል ይታወቃል። ዩዚንግ ሄልዚ ወይም ደግሞ ሴፍቲ ኦር ኤንቫይሮንመንታል ስታንዳርድስ ቱ ስሎው ዳውን ኢምፖርት። ስለዚህ የተለያዩ ኤንቫይሮንመንታል ስታንዳርዶችን ሴፍቲዎችን ጤነኛ የሆነ ስታንዳርድ ኤንቫይሮንመንት መፍጠር ኢምፖርቶችን ለመቀነስ ማለት ነው። ዋይል ኦፍትን ሌጂቲሜት ሶ ምንም ህጋዊ ቢሆንም እንኳን they can be designed specifically to make it difficult for foreign firms to complain ማለት ነው። ስለዚህ አድሚኒስትሬቲቭ ሬጉሌሽን ማለት ምን ማለት ነው? ፎሬኖች ወደኛ ለመላክ በጣም አስቸጋሪ እንዲያደርጋቸውና ኢምፖርተሮችም አስቸጋሪ እንዲሆንባቸው አማራጭ እስኪያጡ ድረስ ህጎችህን ማጣመም ነው። ያ ማለት የተለያየ ሪስትሪክት የሆነ ህጎችን ማራመድ ሶ ያ ነገር ምንድነው የማያዋጣቸው የሆነና ኢምፖርት ዲክሪዝ እንዲያደርግ ማለት ነው። ስለዚህ በዚህ መልኩም ልታረግ ትችላለህ። ሶ ሌላኛው ኔሽናል ፕሪክሩትመንት ነው። ባይ ሎካል ፖሊሲስ ዌር the government favor domestic suppliers for ፐብሊክ ፕሮጀክትስ ኢቨን ኢፍ they are more expensive than foreign option ማለት ነው። ስለዚህ ከውጭ ከሚመጣው ኢምፖርት ከሚደረገው ኮሞዲቲ እንኳን የተሻለ በዋጋ ለስ ቢሆንም እንኳን የሀገርህን ምርት ግዴታ እንድትጠቀም ሊያደርግህ ይችላል መንግስት ማለት ነው። ሶ ምን ውድ እንኳን ቢሆንም ያንን እንድትጠቀም ሊያደርግ ይችላል። ስለዚህ መቀበል ነው ያለብን። ሌላኛው አንቲ ዳምፒንግ ሜዠሮች አሉ። የተለያዩ የሚወሰዱ አንቲ ዳምፒንግ ሜዠሮች አሉ። ከዛ በፊት ግን ዳምፒንግ ምንድነው የሚለው ማወቅ ያስፈልጋል። አንቲ ማለት ዳምፒንግን መከላከል ነው አይደለ? ለምሳሌ ቫይረስ እና አንቲ ቫይረስ ታውቃላችሁ። ስለዚህ ልክ እንደዛ ሁሉ ማለት ነው። ሶ ዳምፒንግ ማለት ምን ማለት ነው? it occurs when a firm sells goods abroad at a lower price than its domestic price or below the cost of production. Nations use anti-dumping duties to contract this ማለት ነው። ስለዚህ ምንድነው ይሄ? አንድ የሀገር ውስጥ አምራች ወይም ደግሞ ፕሮዲዩሰር በሀገር ውስጥ ከፍተኛ ዋጋ እየሸጠ ነገር ግን ኤክስፖርት ሲያደርግ ከሀገር ውስጥ ከሚሸጥበት ዋጋ በዝቅተኛ ዋጋ የሚሸጥ ከሆነ ወይም ደግሞ ከማምረቻው ኮስት ወርዶ ዝቅ ብሎ የሚሸጥ ከሆነ ኤክስፖርት የሚያደርግ ከሆነ ያንን ለመከላከል የተለያዩ አንቲ ዳምፒንግ ዲዩቲዎችን ኮንትራክት መፈጸም ያስፈልጋል ማለት ነው። ሶ there are 3 types of dumping አለ። የመጀመሪያው persistent dumping ነው። ስለዚህ ይሄን persistent dumping ምንድነው የሚለውን ካየን በኋላ ሶ እነኚህን ነገሮች ለመከላከል የተለያዩ አንቲ ዳምፒንጎችን ወይም ደግሞ ሜዠሮችን መውሰድ ይኖርብናል ማለት ነው። ሶ persistent dumping የምንለው ምንድነው? it is a persistent dumping occurs when a firm often with monopoly power in the domestic market continuously charges
ሃየር ፕራይስ ዶሜስቲካሊ ኤንድ ሎወር ፕራይስ ኢን ፎሬን ማርኬትስ ማለት ነው። ስለዚህ ይሄ ሞኖፖሊ ፓወር አለው በሀገር ውስጥ እሱ ብቻ ነው ያንን ጉድ የሚያመርተው እና ለዛም ምክንያት ሃየር ፕራይስ ዶሜስቲካሊ እየሸጠ ነገር ግን በፎሬን ማርኬቶች ላይ ኤክስፖርት ሲያደርግ ግን በጣም በዝቅተኛ ዋጋ መሸጥ ይጀምራል ማለት ነው። ይሄ ደግሞ የመጣው ከሞኖፖሊ ፓወርነቱ ስለሆነ ይህንን ለመከላከል የተለያዩ ሜዥሮችን መውሰድ ይኖርብናል ማለት ነው። ዚስ ሃፕንስ ቢኮዝ the domestic market is protected by total transport cost and trade barriers reducing competition። ስለዚህ ይሄ ሞኖፖሊ ፓወር እንዲኖር ያደረገው የመጀመሪያው ዶሜስቲክ ማርኬት ላይ የተለያዩ ትራንስፖርት ኮስቶች አሉ፣ እንዲሁም ደግሞ ትሬድ ባሪየሮች አሉ። ስለዚህ ያ ሌሎች ኮምፒት የሚያደርጉት ይህን ነገር መቋቋም ስላልቻሉ ሞኖፖሊ ፓወር ይዟል። እነኚህ ስላሉ ደግሞ ፕራይሱን ሃይ አድርጎ መሸጥ ይችላል ማለት ነው። ኦኬ ዘ ፎሬን ማርኬት ግን it is a competitive ነው the firm must lower its price to sell ማለት ነው። ስለዚህ ፎሬን ማርኬት ላይ ታዲያ ለምን በዛው ሃይ ፕራይስ አይሸጥም ስንባል ፎሬን ማርኬት ላይ የተለያዩ ኮምፒቲቲቮች አሉ እና የሚፎካከሩ ሰዎች ስላሉ ስለዚህ በዝቅተኛ ዋጋ ካልሸጠ በስተቀር ገበያውን ድርሻውን እንኳን ማግኘት አይችልም እንኳን ሌላው ሊቆጣጠር ማለት ነው። ስለዚህ በሀገር ውስጥ ኮምፒቲቲቭ ያልነበረበት ምክንያት የሌለበት ምክንያት ሃየር ፕራይስ እንዲሆን አድርጎታል። ያ ግን ከሀገር ውጭ ሲወጣ ሎ ፕራይስ እንዲሆን ያደረገው ኮምፒቲሽን ስላለ ነው ማለት ነው። ሁለተኛው ዳምፒንግ ታይፕ ምንድነው? ፕሪዳቶሪ ዳምፒንግ ነው። ፕሪዳቶሪ ዳምፒንግ ማለት it is a temporary strategy where a firm sells a product below cost or at very low price abroad intended to drive foreign competitors out of the market, then raise price later to exploit its newly gained monopoly power ማለት ነው። ስለዚህ ይሄ ፕሪዳቶሪ ዳምፒንግ የምንለው ደግሞ ወደ ፎሬን ኤክስፖርት ሲያደርጉ በጣም በዝቅተኛ ዋጋ መሸጥ ነው ይሄኛውም። ነገር ግን ይሄ ቴምፖራሪ ነው፣ በኋላ መወደዱ አይቀርም። ይህን የሚያደርገው ለምንድን ነው? ፎሬን ላይ ያሉ ወይም ደግሞ አብሮድ ላይ ያሉ ኮምፒውተሮችን ከገበያ ውጭ አስወጥቶ እሱ ብቻ ገበያውን በሞኖፖሊ ፓወር ሊቆጣጠረው ስለሚፈልግ ነው ማለት ነው። ስለዚህ ለትንሽ ጊዜ ይከስራል። ስለዚህ እነኛን ከገበያ ውጭ ሲወጡለት ግን ባንዴ ፕራይሱን ሃይ በማድረግ ምን ያደርጋል ማለት ነው ሞኖፖሊ ፓወርን ይዛል። ስለዚህ ሌሎችን ከገበያው አስወጥቶ በጣም ትርፋማ የሚሆን ነው። ስለዚህ ቴምፖራሪ ስትራቴጂ ነው ይሄ ፕሪዳቶሪ ዳምፒንግ ማለት። This is considered the most harmful form because it aims to eliminate competitive and create long-run market dominance ማለት ነው። ስለዚህ ይሄ በጣም ጎጂ የሆነ አንዱ ፕሪዳቶሪ ዳምፒንግ ነው ማለት ነው። ስለዚህ ይህ ለምንድን ነው? ምክንያቱም ኮምፒቲሽንን ኤሊሚኔት ያደርጋል። ስለዚህ ያ ኮምፒቲሽን ከጠፋ ደግሞ ሎንግረን ላይ ማርኬቱን ዶሚናንስ ስለሚያደርግ ከዚያ በኋላ በዋጋ ይቀጣናል ማለት ነው። ስለዚህ በጣም ሃርምፉል የተባለው ለዛ ነው። ሌላው ሶስተኛው ስፖራዲክ ዳምፒንግ ነው። ስፖራዲክ ዳምፒንግ የምንለው ምንድን ነው? It happens occasionally when a firm face unexpected temporary surplus of goods sells the surplus abroad at a lower price than domestically ማለት ነው። ስለዚህ ይሄ ደግሞ የሚከሰተው መቼ ነው? ኦኬሽናሊ ነው ወይም ደግሞ በአልፎ አልፎ አንዳንድ ጊዜ ማለት ነው። የአንዳንድ ጊዜ መቼ ነው? ፊርሞች በኃይል አምርተው የተለያዩ በጣም ብዙ ሰርፕለሶች ወይም ደግሞ ያልተሸጡ ፕሮዳክቶች ሲኖሯቸው ያንን ፕሮዳክት ለፎሬን በጣም በርካሽ ዋጋ መሸጥና ዶሜስቲካሊ ደግሞ በውድ ዋጋ መሸጥ ነው ማለት ነው። ስለዚህ ይሄም አንዱ ጎጂ የሆነ ነገር ነው። avoid reducing domestic price which could affect brand value or market stability። ስለዚህ ይህንን ግን ዶሜስቲክ ፕራይሱን መቀነሱን አስወግዷል ማለት ለዶሜስቲክ አይቀንስም። ይሄ ደግሞ ይህንን ደግሞ የማያደርገው ለምንድን ነው? ብራንዱን ወይም ደግሞ ማርኬት ስቴቢሊቲውን እንዳያጣ በመስጋት ነው ማለት ነው። ስለዚህ ይህም በማድረግ ይሄም አንዱ ሀገርንና ማህበረሰብን የሚጎዳ ነው፣ ልንከላከለው የሚገባ ነገር ነው ብሎ ያስባል መንግስት። this is not a long term strategy but rather a short term inventory management decision ነው ማለት ነው። ይሄ በአብዛኝ ኢንቨንተሪ ማኔጅመንት ዲሲሽን ነው ስፖራዲክ ዳምፒንግ ማለት ነው። ምክንያቱም ኢንቨንተሪ ማኔጅመንት ዲሲሽን የተባለው ስቶኩ ሰርፕለስ በሚኖረው ሰዓት ነው ይሄንን የሚያደርገው። ስለዚህ ያ ስቶክ ደግሞ ኢንቨንተሪ ነው፣ መጋዘን ውስጥ ያለ እቃ ማለት ነው። ያንን ኢንቨንተሪ እንደሚፈልገው ማኔጅ ለማድረግ ነው ማለት ነው። ይሄንን እቅድ ሾርት ተርም ነው።
ሌላኛው ባሪየር የምናየው ኤክስፖርት ሰብሲዲስ ነው። ኤክስፖርት ሰብሲዲስ ማለት ከስሙ እንደምንረዳው ወይም ደግሞ ከአሁን ፊት እንደምናውቀው ኤክስፖርት የሚያደርጉ ካምፓኒዎችን መርዳት ነው። ሶ ዳይሬክት ፔመንት ኦር ዘ ግራንቲንግ ኦፍ ታክስ ሪሊፍስ ኤንድ ሰብሲዳይዝ ሎንስ ቱ ዘ ኔሽን ኤክስፖርተር ኦር ፖቴንሻል ኤክስፖርተርስ ኤንድ ኦር ሎ ኢንተረስት ሎንስ ቱ ፎሬን ባየርስ ቱ ስቲሙሌት ዘ ኔሽንስ ኤክስፖርተር ማለት ነው። ስለዚህ የተለያዩ ብድሮችን መቀበል እና ለተለያዩ ለዶሜስቲክ ካምፓኒዎች ምን ማድረግ ሰብሲዲ መስጠት፣ እርዳታ መስጠት፣ ድጎማ መስጠት ኤክስፖርቱ እንዲበረታታ ማለት ነው። ስለዚህ ይሄም አንዱ የነን ታሪፍ ባሪየር ከሚካተቱት ውስጥ ነው ማለት ነው። አሰች ኤክስፖርት ሰብሲዲስ ካን ቢ ሪጋርድድ አስ ኤ ፎርም ኦፍ ዳምፒንግ ሶ ኦልዞ ኤክስፖርት ሰብሲዲስ አር ኢሌጋል ባይ ኢንተርናሽናል አግሪመንትስ መኒ ኔሽንስ ፕሮቫይድ ዘም ኢን ዲስከሲንግ ኤንድ ኖት ሶ ዲስከሲንግ ፎርምስ። ስለዚህ ምንም እንኳን ይሄ ኤክስፖርት ሰብሲዲ በኢንተርናሽናል ህግ መሰረት ኢሌጋል ቢሆንም ግን አብዛኞቹ ሀገሮች አዎ ኢሌጋል ነው ብለው የተቀበሉ አሉ። ነገር ግን አንዳንዶቹ ደግሞ ኖ ይሄኛው ጠቃሚ ነው ብለው የሚተገብሩት አሉ። ሶ በሁለቱም መካከል ነው ያለው ማለት ነው። ልክ እንደ ታሪፍ ይሄ ኤክስፖርት ሰብሲዲ ካን ቢ ኤዘር ስፔሲፊክ ኦር ኤ ፊክስድ ሰም ፐር ዩኒት ማለት ነው ኦር አድ ቮለረም ኤ ፕሮፖርሽን ኦፍ ዘ ቮሊዩም ዘ ቫልዩ ኤክስፖርት ኦር ቦዝ ሊሆን ይችላል ማለት ነው። ስለዚህ ይሄ ሰብሲዲ የሚሰጠው በስፔሲፊክ መልኩ ሊሆን ይችላል፣ በአድ ቮለረም መልኩ ሊሆን ይችላል፣ ወይም ደግሞ ኮምፓውንድ በሆነ መልኩ ሊሆን ይችላል። ጀስት እንደማ ማለት ነው እንደ ታሪፍ ማለት ነው። በሶስት አይነት መንገድ ሊሰላ ይችላል ማለት ነው። ሌላው በሁለተኛ ደረጃ የምናየው ምንድነው ኢፌክት ኦፍ ታሪፍ ነው። እንግዲህ ታሪፍ ኢፌክት ባይኖረው ኖሮ ምንም ይሄን ያህል መማሩ አያስፈልግም ነበር። ስለዚህ የራሱ የሆነ ኢፌክት አለው። ከዛም ውስጥ ኢትስ ኢፌክት ካን ቢ አናላይዝድ ኦን ምን ላይ ኢፌክት አለው ስንል ደግሞ ኢት ሃዝ ኦን ኢፌክት ኦን ፕሮዳክሽን ኤንድ ኢት ሃዝ ኦን ኢፌክት ኮንሳምፕሽን ኤንድ ኢት ሃዝ ኢፌክት ኦን ትሬድ ቮሊዩም ገቨርንመንት ረቨኑ ኤንድ ናሽናል ዌልፌር ማለት ነው። ስለዚህ እነኚህ በአምስት ነገሮች ላይ ምን አለው ማለት ነው ኢፌክት አለው ይሄ ታሪፍ ማለት ነው። ሶ ቦዝ ፎር ዘ ካንትሪ ኢምፖዚንግ ዘ ታሪፍ ኤንድ ፎር ኢትስ ትሬዲንግ ፓርትነር ማለት ነው። ስለዚህ ለአንዱ ሀገር ብቻ ሳይሆን ለሁለቱም ሀገር ነው ኢፌክት አለው። ኢምፖርት ያ ታሪፍ ኢምፖዝ የምታደርገው ሀገርም ኢፌክት አለው፣ እንዲሁም ደግሞ ለትሬዲንግ ፓርትነሯም ኢፌክት አለው ማለት ነው። ተግባባን አይደለ? ኦኬ። ስለዚህ የመጀመሪያው ኢፌክት በሁለት መንገድ እናያቸዋለን። ኢፌክቶቹን ፓርሻል ኢኩሊብረም አናላይሲስ እና ጀነራል ኢኩሊብረም አናላይሲስ ብለን በሁለት አይነት መንገድ እናያለን። ሶ የመጀመሪያው ፓርሻል ኢኩሊብረም አናላይሲስ የምንለው ምንድነው? ለምንድነው የሚያገለግለን? ኢት ኢዝ ፎር ስሞል ካንትሪ ኬዝ ማለት ነው። ስለዚህ ለትንንሽ ሀገሮች ፓርሻል ኢኩሊብረም አናላይሲስ እንጠቀማለን። ሶ ፓርሻል ኢኩሊብረም አናላይሲስ ፎከስ ኦን ዋን ስፔሲፊክ ማርኬት ዩዚንግ demand and supply curves while holding all other markets constant. so ይህ የሚያመለክተን ፓርሻል ኢኩሊብረም ፎከስ የሚያደርገው ምን ላይ ነው? ዋን ስፔሲፊክ ማርኬት ላይ ነው። ያ ማለት ለምሳሌ ኢትዮጵያና ሱዳን ማርኬት ላይ ሊሆን ይችላል፣ ኢትዮጵያና አሜሪካ ማርኬት ላይ ሊሆን ይችላል። ስለዚህ ምንድነው ዩዚንግ የምንጠቀመው ዲማንድ እና ሰፕላይ ከርቭን ነው፣ ምክንያቱም ኢንዲቪጁዋል ስለሆነ። ዋይል ሌሎቹ ግን አዘር ማርኬቶች ምንድናቸው ማለት ነው? ኮንስታንት ናቸው። ለምን ኮንስታንት ሆኑ? ስሞል ማርኬት ላይ ስለምንሰራ። ስሞል ማርኬት ደግሞ ምንም አይነት ታሪፍ ብትጥል ምን አታረግም? የኢንተርናሽናል ማርኬትን አፌክት ልታረግ ስለማትችል ማለት ነው። ለዛ ነው ስፔሲፊክ ማርኬት ላይ የሆነው። ሶ አሰምሽን ስሞል ማርኬት ላይ ነው ብለናል። ስሞል ካንትሪ ኢዝ ዋን ዛት ካንኖት ኢንፍሉዌንስ ዘ ወርልድ ፕራይስ ማለት ነው። ስለዚህ ወርልድ ፕራይሱን አፌክት አታረገውም ኦፍ ዘ ጉድ ኢት ኢዝ ኤ ፕራይስ ቴከር ስለሆነች ኢንተርናሽናል ማርኬት ላይ። ስለዚህ ምን ሆነች ማለት ነው? ሌሎቹ ማርኬቶች ኮንስታንት ናቸው ማለት ነው። ሶ ሁለተኛው ጀነራል ኢኩሊብረም አናላይሲስ ሞር ኮምፕሌክስ የሆነ ነው which makes use of production possibility frontier and community indifference curve or offer curves። ስለዚህ ምንድነው የሚጠቀመው? ይሄ ሞር ኮምፕሌክስ የሆነ ስለሆነ ፕሮዳክሽን ፖሲቢሊቲ ፍሮንቲየሮችን ይጠቀማል፣ እንዲሁም ደግሞ ኮሚኒቲ ኢንዲፈረንስ ከርቮችን ይጠቀማል፣ እንዲሁም ደግሞ አዘር ኦፈር ከርቮችንም ይጠቀማል ማለት ነው።
So general equilibrium analysis and examine the effects of a tariff in a small nation and in a large nation። ስለዚህ ጀነራል ኢኩሊብሪየም አናላይሲስ የሚሰራው ምን ላይ ነው? ስሞል ኔሽን ላይ እና ላርጅ ኔሽን ላይ ነው ማለት ነው። ስለዚህ ሁለቱም ላይ ያለውን ኢፌክት ስለሆነ የሚያሳየን በጣም ኮምፕሌክስ የሆነ ነው። ዘ ኮንሰፕት ኦፍ ዘ ኦፕቲመም ታሪፍ ምንድን ነው የሚለን ኮንሰፕቱ እዚህ ጋር እንደምታዩት እንግዲህ ኮንሲደር ስሞል ኔሽን ዊዝ አን ኢንዱስትሪ ኤክስ ቢሆን ስሞል ኔሽን ማለት ነው ስናይ which is also assumed to be small ናት በጣም in the absence of trade the intervention of demand dx which is ይሄ demand ማለት ነው ትሬድ ይሄ absence of trade intervention ሳይኖር ባሪየር ሳይኖር ይሄ demand አለ ዘን ሰፕላዩ ደግሞ ይሄ ኤስ ኦፍ ኤክስ ያልነው ሰፕላይ አለ ዘን ዲፋይን ኢኩሊብሪየም ፖይንቱ የቱ ጋር ነበር? ይሄው ሁለቱ ተገናኙበት ቦታ ማለት ነው። አት ዚስ ሌቭል ከሆነ 30x is demanded and supplied at price of x is equals to 3 ፕራይሱ $3 ሆኖ ምን ይሆናል? በ30 ያህል አማውንት ይቀርብ ነበረ። ይሄ ምንድነው? ምንም አይነት ኢንተርቬንሽን ሳይኖረው ኢንተርቬንሽን ካለ ግን እዚህ ጋር እንደምታዩት እንግዲህ ይሄኛው ፍሪ ትሬድ ነው። ፍሪ ትሬድ ሆኖ በዚህ ጋር ነበረ ብንል ፍሪ ትሬድ ሆኖ የሚመረተውና ዘን ከዚያ በኋላ ደግሞ ምን ይመጣል ማለት ነው? ይሄ ታሪፍ ተደመረ ማለት ነው። ፍሪ ትሬድ ታሪፍ ላይ ተደመረ። አትሊስት ፍሪ ትሬድ ሆኖ እዚህ ጋር ቢሆን አልና አይደለ? ይሄ ፍሪ ትሬድ ነው ብላችሁ ኮንሲደር ብታረጉ ይሄ ኤስኤፍ ፍሪ ትሬድ ነው። እዚህ ጋር እንደምታዩት እንግዲህ ዴማንዱ ወይም ደግሞ ሰፕላዩ የቱ ጋር ነው ያለው? ሰፕላዩ እዚህ ጋር ነው ያለው። ሰፕላዩ እዚህ ጋር ዶሜስቲክ ካንትሪ ወይም ደግሞ ዶሜስቲክ ኢንዱስትሪ የሚያመርተው ይችን 10ን ብቻ ነው። ዴማንዱ ግን እዚህ ጋር ነው ወይም ደግሞ 70 ዩኒቶችን ነው። ኢት ኒድስ 70 ዩኒትስ ኤክስ ማለት ነው። ስለዚህ 70 ዩኒት ኦፍ ኤክስ ይፈልጋል ዴማንዱ ያላይ ነው ያለው። ነገር ግን ዶሜስቲክ ፕሮዳክሽን ወይም ደግሞ ዶሜስቲክ ካምፓኒው የሚያመርተው የት ነው? 10 ዩኒት ኦንሊ ብቻ ማለት ነው። ስለዚህ 70 ማይነስ 10 ስንት ነው? 16 አይደለ? ይሄ 16 የሚያህለው አማውንት 16 ዩኒት ኦፍ ኤክስ ከየት ነው የሚመጣው ማለት ነው? ከየት ነው የሚመጣው? ሌላ ሀገር ውስጥ ኢምፖርት የሚደረግ ነው ማለት ነው። ስለዚህ ኢምፖርት የምታደርገው ያቺ ሀገሪቷ ይሄን 16 አማውንቱን ማለት ነው። ስለዚህ ቶታል ዴማንዱ 70 ዩኒት ነው። ዘን 10 ዩኒት ፍሮም ዶሜስቲክ ኢንዱስትሪ ሲገኝ 16 ዩኒት ደግሞ ፍሮም ኢምፖርቲንግ ፍሮም አዘር ካንትሪስ ማለት ነው። ኢፍ አሁን እዚህ ጋር የምታዩት ታሪፍ ሲኖርስ ነው። ታሪፍ ሲኖር ይሄ ፍሪ ትሬድ ፕላስ ታሪፍ ሲሆን ዴማንድ ከርቫችን በዚህ መልኩ ነው፣ ወይም ደግሞ ይሄ ትሬድ ቮሊዩማችን በዚህ መልኩ ነው ትሬድ ቮሊዩማችን። ስለዚህ ትሬድ ቮሊዩማችን እዚህ ጋር ሲወጣ አንደኛ እዚህ ጋር $1 ነበር የአንዱ የኤክስ ዩኒት ዋጋ $1 ነበር። ወዴት ሄደ ማለት ነው? ወደ $2 ኢንክሪዝ አድርጓል። ወደ $2 ሲወጣ ዴማንዳችን ወደ ቀነሰ ከ70 ወደ የነበረው it decrease to 15x ማለት ነው። 50 amount of x ዲማንዳችን ቀነሰ። ዘን ዶሜስቲክ ፕሮዳክሽኑን እንደምታዩት ፕራይስ ኢንክሪዝ ሲያደርግ ወደ $2 ዶሜስቲክ ዲማንዱ ደግሞ የቱ ጋር ነው ማች ያደረገው? at this level ማለት ነው። ስለዚህ ዶሜስቲክ ፕሮዳክሽን ማለት ነው ዶሜስቲክ ፕሮዳክሽን 20 ዩኒት ኦፍ ኤክስን ማምረት ችሏል። ዶሜስቲክ ፕሮዳክሽን አሁን 10 ነበረ ወደ 20 አደገ። ስለዚህ ዲዩ ቱ ታሪፍ ዶሜስቲክ ፕሮዳክሽን በስንት ዩኒት አደገ? በ10። ዲማንዳችን ደግሞ ቶታል ዲማንዳችን 17 ነበር it decreased to 50 ቶታል ዲማንዳችን ደግሞ ወደ በስንት ቀነሰ ማለት ነው? በ20 ዩኒት ቀንሷል። ዘን ኢምፖርት እና ኤክስፖርት የሚደረግ ነገር አለው። ኢምፖርት እና ኤክስፖርት የሚደረገው ነገር ደግሞ ምንድነው? እዚህ ጋር አንዴ ላጥፋውና ምንድነው እንደምታዩት እንግዲህ ኢምፖርት እና ኤክስፖርት የሚደረገው ቅድም አሁን ኢምፖርት የሚደረገው ይሄን ያህል አማውንት ወይም ደግሞ 60 ዩኒቶች ነበሩ። ዘን አሁን ግን ስታዩት እዚህ ጋር 20 ዩኒት በዶሜስቲክ ቀርቧል። ስለዚህ አጠቃላይ ዩኒቱ ደግሞ 50 ነው። ስለዚህ ወደ ስንት ወረደ ማለት ነው? 30 ዩኒት ቀነሰ ማለት ነው። ምን ኢምፖርቱ ይሄ ትሬድ ቮሊዩማችን ቀነሰ ማለት ነው። ስለዚህ ትሬድ ቮሊዩማችን ሲቀንስ ደግሞ ይቺን አማውንት ደግሞ የራሱ የሆነ ይሄ ደግሞ ምንድነው ታሪፉ የተጣለው
ታሪፍ ሲጣል ወደ ታች እናየዋለን። በአንድ ዩኒት በአንድ ዶላር ነው። አንድ ዩኒት በአንድ ዶላር ነው ታሪፉ። ስለዚህ ይህን 30 አማውንት ኦፍ ዩኒት ላይ ታሪፍ ተጥሎበታል ኢምፖርቱ ላይ ማለት ነው። ስለዚህ ገቨርንመንት ሮቨኗችን ከአንድ ዩኒት 1 ዶላር ካገኘ 30 ዶላር ከ30 ዩኒት ያገኛል። ስለዚህ ይሄ ገቨርንመንት ረቨኑ ነው። እንዴት ትሰራላችሁ? እዚህ ጋር ሁለት ሲቀነስ አንድ ምንድነው ሬክታንግል አይደለ ይሄ። ስለዚህ ሁለት ሲቀነስ አንድ ይሄ ዊድዙን ይሰጣችኋል አንድ ማለት ነው። ዘን ይሄ ሌንግዙ ደግሞ ቲዮኒ አለ እዚህ ጋር 50 አለ። ስለዚህ 50 ሲቀነስ ቲዮኒ ኢዝ ኢኳልስ ቱ 30 ሶ 30 ታይምስ 1 30 ዶላር ይሰጣችኋል ማለት ነው። ሌላኛው የምታዩት እዚህ ጋር ይሄኛውን ፓርት ነው። ይሄኛው ምንድነው? ይችኛዋ ፓርትና ይችኛዋ ፓርት ደግሞ ዴድ ዌይት ሎስ ትባላለች። ይቺ ሁለቷ ፓርት ማለት ነው። ያ ማለት ኤንኤችቢ እና ሲኤምጄ ማለት ነው። እንዴት ዴድ ዌይት ሎስ ተባለ? ይሄኛው እናየዋለን ሁለቱን ትርጉማቸውን። ዴድ ዌይት ሎስ ነው። ስለዚህ እንዴት ታሰሉታላችሁ ሲባል ይሄኛው አሁንም ዊድዝ አለ ትሪያንግል ነው ሁለቱም። ስለዚህ ምንድነው 1/2 ቤዝ ታይምስ ሄይት ማለት ነው። ስለዚህ ሄይቱ ስንት ነው? 2 ማይነስ 1 ነው። ሶ ቤዙ ደግሞ እዚህ ጋር የምታዩት ከ50 እስከ 70 ያለው ነው የዚህኛው ማለት ነው የዚህኛው ትራያንግል። ስለዚህ 1/2 1 ታይምስ ቲዮኒ ማለት ነው 10 ትሆናለች ይችኛዋ ደግሞ 1/2 1 ታይምስ ይችኛዋ ቤዝ ስንት ናት? 10። ስለዚህ ይችኛዋ ደግሞ 5 ትሆናለች። ስለዚህ አጠቃላይ ዴድ ዌይት ሉዝ 5 ሲደመር 10 15 ይሆናል ዴድ ዌይት ሉዙ። ሶ ይሄኛው ደግሞ እዚህ ጋር ሌላ የምናየው ስለ ኮንሱመር ሰርፕለስ እና ስለ ፕሮዲውሰር ሰርፕለስ ነው። ኮንሱመር ሰርፕለስ እንደምታውቁት አንደር ዘ ዲማንድ በት አባቭ ዘ ፕራይስ ላይን ነው አይደለ? ስለዚህ መጀመሪያ ላይ ኮንሱመር ሰርፕለስ ይሄ ኤሪያ ነበር፣ ከዲማንድ በታይ ከፕራይሱ በላይ ያለው ይሄ እንዳጠቃላይ ኤሪያው ነበር። አሁን ግን የት ወጥቷል ማለት ነው? እዚህ ጋር ወጥቷል። ስለዚህ ኮንሱመር ሰርፕለስ ሎስ አለው ማለት ነው። ስለዚህ ስታሰሉ ይሄንን ሎሱን ስታሰሉ የዚህ ኤሪያ እንዳለ እስከ አጠቃላዩ ይቺ የሬክታንግሉን በአንድ ላይ ማስላት ትችላላችሁ፣ ሲደመር ይችኛዋ ፓርት ማለት ነው። ይችኛዋ ፓርት ዘን ይሄ ኮንሱመር ሰርፕለስ ሉስ ነው ማለት ነው። ደግሞ ይሄን ስናደርግ ደግሞ ፕሮዲውሰር ሰርፕለስ ጌን አለ። ሶ ፕሮዲውሰር ሰርፕለስ ደግሞ above the price line below the price line and above the supply curve ነው አይደለ? ስለዚህ ቅድም የነበረው ከዚህ ከፕራይስ ላይን በታች ነበረ። ሶ ከዚህ ከ1 ዶላር በታች ያለችው ይሄ ምንም አይነት ኤሪያ የለውም፣ አልገጠመም። ስለዚህ ካልኩሌት ሊደረግ ላይችል ይችላል፣ ወይም ደግሞ የተለያዩ መንገዶች ይኖሩታል። እሱን እዚህ ጋር አላሳያችሁም። ሶ ይሄኛው ግን አሁን ላይ ደግሞ እዚህ ጋር ሲወጣ የትኛውን ትርፍ አግኝቷል ማለት ነው? ይቺን ትርፍ አግኝቷል። አያችሁ አይደለ? ይሄ ይቺኛዋ ፓርት የፕሮዲውሰር ሰርፕለስ ጌን ናት፣ ያገኛት ናት። ስለዚህ ይቺን በሁለት ከፍላችሁ ማየት ትችላላችሁ። እሱን ወደፊት አሳያችኋለሁ። ስለዚህ እንደዚህ የመሳሰሉ ትንታኔዎችን እዚህ ጋር ልታዩ ይገባል ማለት ነው። ይሄንን እዚህ ጋር ያሳየኋችሁ እዚህ ጋር አለላችሁ። So free trade at the world price of price x is equals to 1 the country will consume 70 x units of which 10 x ከየት ነው የመጣው? ከዶሜስቲክ and 60 ደግሞ ኢምፖርት የተደረገ ነው ይላችኋል። So SCF represents the infinity elastic free trade foreign supply curve of a commodity x ነው to nation ማለት ነው። ስለዚህ ለኤክስ ኔሽን ፎሬን ኮሞዲቲ የሚቀርብለት በፍሪ ትሬድ ላይ ያለው ኢንፋናይትሊ ኢላስቲክ የሆነ ፍሪ ትሬድ ነው የሚያመለክተን። if nation to now impose a 100% ad valorem tariff on the import of commodity x is equals to price of x with rise to ወደ $2 አድጓል። 100% ማለት የዋጋችሁን ሙሉ መክፈል ማለት ነው። ስለዚህ $30 የሚያወጣ ቫልዩ ካመጣችሁ $30 ትከፍላላችሁ። ስለዚህ ለዛ ነው በአንድ ዩኒት $1 ያልኳችሁ ማለት ነው። ኦኬ ሶ ፕራይስ ኦፍ ኤክስ አት ፕራይስ ኦፍ ኤክስ 2 ሲሆን ዘ ካንትሪ ዊል ኮንሱም 50 ኤክስ ነው የተጠቀመው። ጂኤች ያሳየኋችሁ ነው። 20 ከዶሜስቲክ ነው፣ 30 ደግሞ ኢምፖርት የተደረገ ነው አሳይቻለሁ። ሆሪዞንታል ዳሽድ ላይኑ ኤስኤፍ ፕላስ ቲ ደግሞ ምንድነው የሚወክለው ብያችኋለሁ። ኒው ታሪፍ ኢንክሉሲቭ ፎሬን ሰፕላይ ካርቭ ኦፍ ኮሞዲቲ ኤክስ ነው ብያችኋለሁ። ሶ ይሄ ኮንሱመር ኢፌክት ሜጀር ቼንጅስ ኢን ዶሜስቲክ ኮንሳምፕሽን ዲዩ ቱ ታሪፍ ማለት ነው። ስለዚህ ኮንሳምፕሽን ኢፌክት ኮንሱመር ኢፌክት ሳይሆን ኮንሳምፕሽን ኢፌክት ነው። ኮንሳምፕሽን ኢፌክት ማለት የምንጠቀመው ወይም ደግሞ ዲማንዳችን ቀንሷል። ስለዚህ ዶሜስቲክ ኮንሳምፕሽን
ኮንሳምፕሽናችን በታሪፍ ምክንያት ቼንጅ አድርጓል። ያም ቼንጅ ያደረገው ዶሜስቲክ ኮንሳምፕሽን ሪዱስድ ባይ 20 ቅድም እንዳሳያችሁ 70 ነበረ ዘን ከዚያ በኋላ ወደ 50 ወርዷል። ያው በ20 ቀንሷል ማለት ነው። ፕሮዳክሽን ኢፌክታችንም ጨምሯል። ፕሮዳክሽን ኢፌክትም አለው። ሜጀር ቼንጅ ኢን ዶሜስቲክ ፕሮዳክሽን ዲዩ ቱ ታሪፍ በመምጣቱ ምክንያት ዶሜስቲክ ፕሮዳክሽናችን እንደጨመረ አይታችኋል። መጀመሪያው ላይ 10 ነበረ ወደ $2 ሲያድግለት በታሪፍ ምክንያት ወደ 20 ጨምሮ በ10 ዩኒት እንደጨመረ አይታችኋል። ሲኤም ላይ ማለት ነው። ሶ ሌላው ምንድነው ታሪፍ ትሬድ ኢፌክት ነው። ትሬድ ኢፌክት ትሬድ ቮሊዩም ነው። ቅድም አሳይቻችኋለሁ። ትሬድ ቮሊዩሙ ደግሞ ምንድነው ሜጀር ቼንጅ ኢን ዘ ኳንቲቲ ኦፍ ኢምፖርት ዲዩ ቱ ታሪፍ ኢምፖርት የምናደርገው ኳንቲቲ ታሪፍ በመጣሉ ምክንያት ቀንሷል አይደለ? ሶ 60 ነበር መጀመሪያው ላይ ኢምፖርት የምናደርገው አሁን ግን ወደ 30 ቀንሰናል። 30ውን ዲክላይን አድርገናል ማለት ነው። ሶ ሌላው ሬቨኒው ኢፌክት ነው ያልኳችሁ። ሬቨኒው ኢፌክት የገቨርንመንት ኢፌክት ነው። ሶ ኢት ሜጀር ዘ አማውንት ኦፍ ሬቨኒው ኮሌክትድ ባይ ዘ ገቨርንመንት ፎሎዊንግ ዘ ኢምፖዚሽን ኦፍ ታሪፍ ኢምፖዝ ማድረጉን ተከትሎ ገቨርንመንት ሬቨኒው ኮሌክት የሚያደርገው ነው። ሶ ዘ ሬቨኒው ኮሌክትድ ባይ ዘ ገቨርንመንት ኢኳል ቱ $30 እንደሆነ አይተናል። which is ግራፉ ላይ MJHN ያለው ሬክታንግሉ ማለት ነው። ሶ ያንን አይተናል። ሶ ኢፌክት ኦፍ ኤ ታሪፍ ኦን ኮንሱመር ኤንድ ፕሮዲውሰር ሰርፕለስ ቅድም ባሳየኋችሁ መልኩ እዚህ ጋር ተጽፏል። ሶ እዚህ ጋር ምንድነው የሚለን መጀመሪያ ላይ ኮንሱመር ሰርፕለስ ያጡት እነኚህን ነው። ኮንሱመሮች ያጣው ሰርፕለስ አያችሁት አይደለ? ይሄኛውን ፓርት አጥቷል። ምክንያቱም above the below the demand line and above the price line ስለሆነ ኮንሱመር ሰርፕለስ ሶ ይሄኛውን ኤሪያ በፊት ከነበረው ፕራይስ ወደ $2 ሲወጣ አሁን ኮንሱመር ሰርፕለሱ ይቺ ብቻ ናት። በፊት ግን የቱ ነበረ? ይሄ እንዳጠቃላይ ያለው ትሪያንግል ማለት ነው። ሶ ARB ነበር የመጀመሪያው፣ አሁን ግን GHR ነው ማለት ነው። ስለዚህ ያጣው ስንት ነው? GHBN ነው ያጣው። ስለዚህ ይሄንን ማስላት ትችላላችሁ። ሶ ይሄ ደግሞ ይሄ ኮንሱመር ሰርፕለስ ሉዙ ወዴት ነው ዲስትሪቢዩት የተደረገው? ወደ ገቨርንመንት ሬቨኒው እና ወደ ዴድ ዌይት ሎዝ እንዲሁም ደግሞ ወደ ፕሮዲውሰር ሰርፕለስ ነው ማለት ነው። ስለዚህ ዘ ኢምፖዚሽን ኦፍ ታሪፍ ሊድስ ቱ ሪዳክሽን ኢን ኮንሱመር ሰርፕለስ ኤንድ ኢንክሪዝ ኢን ፕሮዲውሰር ሰርፕለስ። ፕሮዲውሰር ሰርፕለስ ቅድም እንዳያችሁ ሰፕላይ ከርቡ ይሄን ነበረ። ሶ ሰፕላይ ከርቡ የመጀመሪያው ፕሮዲውሰር ሰርፕለስ አሁን እዚህ ጋር ስለገጠመ ይቺ ፓርት ነበረች። ዘን አሁን ፕራይሱ እዚህ ጋር ሲወጣ አንደር ፕራይስ ያለው አሁን በት ቢሎ አባቭ ዘ ሰፕላይ ከርቭ ይሄ ኤሪያ ነው። ይሄ ትልቁ ኤሪያ ማለት ነው። ስለዚህ ይሄ ሼድድ ኤሪያውን ያህል ከየት ነው ኮሌክት ያደረገው? ከኮንሱመር ሰርፕለስ ካጣው ላይ ይሄ ፕሮዲውሰር ሰርፕለስ ጌን አግኝቷል ማለት ነው። ዘን ኮስት ኤንድ ቤኔፊት ኦፍ ኤ ታሪፍ ምንድነው? ኮስት ኤንድ ቤኔፊቱን ስትሰሩ እዚህ ጋር ቅድም እንዳልኳችሁ ይሄ ፕሮዲውሰር ሰርፕለሱ ነው። ፕሮዲውሰር ሰርፕለሱ ጌን ነው። ፕሮዲውሰር ሰርፕለስ ጌን ነው ብያችኋለሁ። እንዴት ተሰላ? ይችን ሁለት ከፈሏት፣ ሬክታንግል አድርጓት። አንደኛዋን ካሬ አንደኛዋን ደግሞ ምን ታደርጓታላችሁ? ትሪያንግል ማለት ነው። ስለዚህ በዚህ ጋር እንደዚህ ከፈሏት። ይቺ ስትከፈል ይችኛዋ ምን ሆነች? ሬክታንግል ሆነች። ስለዚህ 2 ሲቀነስ 1 ነው አይደለ? 1 ታይምስ 0 ሲቀነስ 10 ስለዚህ 1 ታይምስ 10 የዚህኛዋ ኤሪያ ስንት ናት? 10 ሲደመር ይችኛዋ ደግሞ ምንድናት? ቤዟ እዚህ ጋር እንደምታዩት ትሪያንግል ናት። ስለዚህ ከ10 ወደ 20 ነው እዚህ ጋር ማብቂዋ። ሶ ይቺ 20 ናት ማለት ነው። ይቺ ከላይ ያለችው 10 ናት። ስለዚህ 1/2 ቤዝ ታይምስ ሄት ስለሆነ ሄቱ ደግሞ 1 ነው። ስለዚህ 1/2 1 ታይምስ 20 እንትን 10 is equals to 5። ስለዚህ ከቅድሙ 10 ጋር ስትደመር ይሄ አጠቃላይ ኤሪያው $15 ሆኗል። ሶ ይቺኛዋም እንደዚሁ ምን ትሆናለች ማለት ነው? 1/2 ይቺ ቤዙ አሁንም 10 ነው። ስለዚህ 1/2 1 ታይምስ 10 is equals to $5 ተቀምጣለች። ገቨርንመንት ሬቨኒው ቅድም ባሰላኋችሁ መሰረት ይሄ ከ20 ወደ 50 ሲሄድ ሲቀንሱ 30 ነው። ከዚህ አንድ አለ 30 ሲባዛ በአንድ የሬክታንግል ኤሪያ $30 ይሆናል ማለት ነው። ይሄ ዴድ ዌይት ሎዝ ነው። ዴድ ዌይት ሎዙ ደግሞ እዚህ ጋር በታሪፍ በመጣሉ ምክንያት ያላባሌ ፕራይስ ኢንክሪዝ በማድረጉ ምክንያት የመጣ ነው። ሶ ይሄ ምንድነው? $10 ነው የሚመጣው። እንዴት? 1/2 ታይምስ ከ50 ወደ 70 ስንሄድ 20 ነው። ስለዚህ 1/2 ታይምስ 1 ታይምስ 20 is equals to $10 ይሆናል። ስለዚህ በዚህ መልኩ ካልኩሌት አድርጋችሁ ፕሮዲውሰር ጌኑ፣ ፕሮዲውሰር ሉዝ እንትን ሰርፕለስ፣ ኮንሱመር ሉዙን እንዲሁም ደግሞ ገቨርንመንት ጌኑን፣ ዴድ ዌይት ሎዞችን እነኚህ ነገሮች በጥንቃቄ ልትሰሩ ይገባል ማለት ነው። ሶ እዚህ ጋር ልትይዙ ይገባል። ሶ የመጀመሪያው ሬቨኒው ኢፌክት
MJHN ያልኳችሁ ይሄው ይሄ M አለ J አለ H አለ N አለ። ስለዚህ ይሄ ሬክታንግሉ ነው። ዘን ፕሮቴክሽን ኦፍ ዘ ሉዝ ኢን ኮንሱመር ሰርፕለስ ዛት ኢዝ ትራንስፈርድ ቱ ዘ ገቨርንመንት ማለት ነው። ስለዚህ ኮንሱመር ሉዝ ካደረገው ወደ እነ ሄደው ይሄኛው ኤሪያ ወደ ገቨርንመንት ማለት ነው። ሁለተኛው ሪዲስትሪቢዩሽን ኢፌክት ነው። AGJH ማለት ይሄው እዚህ ጋር AGJH ማለት ነው። ስለዚህ AGJC ማለት ይሄ ማለት ነው። ይሄ ፕሮዲውሰር ጌኑ ማለት ነው። ስለዚህ ፕሮዲውሰር ጌኑ ይሄ ደግሞ ትራንስፈር ዘ ኮንሱመር ሰርፕለስ ቱ ዘ ዶሜስቲክ ፕሮዲውሰር ኦፍ ዘ ኢምፖርትድ ኮምፒቲንግ ፕሮዳክት ማለት ነው። ስለዚህ ኢምፖርቱን ኮምፒውት ከሚያደርገው ፕሮዳክት ጋር ማምረት የሚችለው ፕሮዲውሰር የዶሜስቲኩ ያገኘው ጌን ከኮንሱመሩ የቀማው ነው ማለት ነው ይሄኛው። ሌላኛው ፕሮቴክቲቭ ኢፌክቲቭ ፕሮቴክሽን ኮስት ወይም ደግሞ ዴድዌት ሎስ የተባለው ነው። ፕሮቴክትን ወይም ደግሞ ፕሮቴክሽንን በማድረጋችን ምክንያት ያጣኑ ወይም ደግሞ ዴድዌት ሎዛችን አለ። እሱ ዴድዌት ሎዝ ሉዝ ቱ ዘ ዶሜስቲክ ኢኮኖሚ ሪዛልቲንግ ፍሮም ኢንኤፊሽንት አሎኬሽን ኦፍ ሪሶርስ። ስለዚህ የተለያየ ኢንኤፊሽንት የሆነ አሎኬሽን ኦፍ ሪሶርስ በመኖሩ ምክንያት የዶሜስቲክ ኢኮኖሚ ያጣው ምኑን ነው? ይሄ ሁለቱን ኤሪያዎች ማለት ነው ዴድዌት ሎዞችን። ስለዚህ ሲጂኤም ይሄኛውን ኤሪያ $5 ማለት ነው ሲጂኤም አለ። ዘን አርቲፊሻሊ ኢንክሪዝድ ፕራይስ በመሆኑ የኮሞዲቲ ኤክስ ኢንክሪዝ በማድረጉ ምክንያት ደግሞ ዴማንዱ በመቀነሱ ምክንያት ይችኛዋን ፓርት አተናል። ዴድዌት ሎዟ ደግሞ ይችኛዋ ሁለተኛዋ BHN ማለት ነው። ጀነራል ኢኩሊብሪየም ኢፌክት ኦፍ ኤ ታሪፍ ኢን ኤ ጀነራል ካንትሪ ኢን ኤ ላርጀር ካንትሪ ስናይ ደግሞ ምንድነው እዚህ ጋር እንደምታዩት በዚህ መልኩ ነው የምናየው። ይሄ በኦፈር ከርቭ ነው የምናየው። መጀመሪያ ላይ እንደምታዩት እዚህ ጋር ነበረ ኢኩሊብሪየማቸው። ትሬድ አግሪመንታቸው 1 by 1 ነበረ፣ 1 ለ1 ማለት ነው ተርም ኦፍ ትሬዳቸው። ዘን የሁለተኛው ሀገር ታሪፍ ጣለች። ኔሽን ቱ ታሪፍ ስትል እዚህ ጋር ዋረደችው። ስለዚህ እዚህ ጋር ሲሆን እዚህ ጋር የሚቆያት ከሆነ አሁን 0.8 ዩኒቱን በአንድ ዩኒት መለወጥ ትችላለች። ስለዚህ ለሷ ተርም ኦፍ ትሬዱ የተሻሻለው ዌልፌሯ የሀገሪቷ ዌልፌር ጨመረ ማለት ነው። ምክንያቱም ቅድም እዚህ ጋር 1 ለ1 ነበር የምትለውጠው፣ አሁን ግን 0.8 ዩኒቷን በአንድ ዩኒት ነው የምንለውጠው። ስለዚህ ጌን አገኘች፣ ዌልፌር አገኘች ኔሽንቱ ማለት ነው። በት ሌላኛዋ ሀገር ደግሞ ዝም ብላ አታያትም። ስለዚህ እዚህ ጋር አሁን ተርም ኦፍ ትሬዷ ተሻሽሏል፣ የኢኮኖሚ ምናምን ይገኛል። ስለዚህ ኢምፖዚሽን ኦፍ ኤ ታሪፍ ባይ ኤ ላርጅ ኔሽን ሪዲዩስ ዘ ቮሊዩም ኦፍ ትሬድ በት ኢምፕሩቭ ዘ ኔሽን ተርም ኦፍ ትሬድ። ስለዚህ ቅድም እንዳልኳችሁ እዚህ ጋር ስደርስ ተርም ኦፍ ትሬዷ ተሻሽሏል። ምክንያቱም 0.8 ዩኒትን በአንድ ዩኒት ነው የምንለውጠው። ይሄ ደግሞ የተሻለ ነው። ነገር ግን ትሬድ ቮሊዩማን ከዚህ ያህል አማውንት የሁለቱም ጋር ማለት ነው ከ60 ወዴት ወርዶታል? 50 ለ40 ሆኗል ማለት ነው። ስለዚህ 60 ለ60 የነበረው ኢንተርናሽናል ትሬድ 40 ለ50 ሆኗል ማለት ነው አሁን ላይ። ስለዚህ ትሬድ ቀንሷል ቮሊዩሙ። ሌላው ዘ ሪዳክሽን ዘ ቮሊዩም ኦፍ ትሬድ ባይ ኢትሰልፍ ቴንድስ ቱ ሪዱስ ዘ ኔሽንስ ዌልፌር ዋይል ዘ ኢምፕሩቭመንት ኢን ኢትስ ተርም ኦፍ ትሬድ ቴንድስ ቱ ኢንክሪዝ ዘ ኔሽንስ ዌልፌር። እዚህ ጋር ሁለት አይነት ነገሮች ነው የሚታዩት። አንደኛ የንግዱ ወይም ደግሞ የቮሊዩም ኦፍ ትሬዱ ከ60 ወደ 40-50 መውረዱ የሀገሪቷን ዌልፌር ይቀንሰዋል። ሁለተኛው ደግሞ ይሄ ጋር ስትመጣ ተርም ኦፍ ትሬዷ ተሻሽሏል። ስለዚህ ዌልፌሯን ጨምሯል ብያቸዋለሁ። ስለዚህ ተርም ኦፍ ትሬዱ መሻሻሉ ዌልፌሯን ይጨምረዋል። የትሬድ ቮሊዩሙ ደግሞ መቀነስ ዌልፌሯን የአንዷን ሀገር ዌልፌር ምን ያደርጋል? ይቀንሰዋል። ስለዚህ ወደ ማንኛው ኔጌቲቭ ያመዝናል ፖዚቲቭ ያመዝናል የሚባለውን መወሰን አንችልም። ዲፔንድ የሚሆነው የሁለቱ ማግኒቱድ ላይ ነው ማለት ነው። ስለዚህ የትሬድ ቮሊዩም መቀነሱ ሃይሊ አፌክት የሚያደርጋ ከሆነ ኔጌቲቭ ኢፌክት ይኖራታል። ነገር ግን ከተርም ኦፍ ትሬድ መሻሻሉ ደግሞ ለስ አፌክት የሚያደርጋ ከሆነ የተሻለ ዌልዝ ይኖራታል። ስለዚህ መወሰን የሚቻለው የሁለቱም ማግኒቲዩድ ማወቅ ሲፈለግ ነው። ዌዘር ኔሽንስ ዌልፌር አክቹዋሊ ሬዝ ኦር ፌልስ ዲፔንድስ ኦን ዘ ኔት ኢፌክት ኦፍ ዚስ ቱ ኦፖዚንግ ፎርስስ ማለት ነው። ስለዚህ በአጭሩ ይሄ ጀነራል ኢኩሊብሪየም ኢፌክት የሚያመጣው ተርም ኦፍ ትሬዱን አፌክት እንደሚያደርግ ላርጅ ካንትሪ ላይ ስለሆነ የሚሰራው ስለዚህ በኦፈር ከርቭ አናላይሲስ ከአሁን ፊት እንዳየኑ ነው የሚያመለክተን ማለት ነው። ይሄ የሁለተኛው ታይፕ ማለት ነው። ዘ ኦፕቲመም ታሪፍ የምንለው ምንድን ነው? ዘ ሚኒንግ ኦፍ ዘ ኮንሰፕት ኦፍ ኦፕቲመም ታሪፍ ኤንድ ሪታሊሽን የሚባል ሚኒንግ አለ።
ኦፕቲመም ታሪፍ ማለት ሁለቱንም የተሻለ እንትን ላይ የሚወስዳቸው የተሻለ ዌልፌር ላይ የሚወስዳቸው ነገር ነው። ሶ ሪታሊዬሽን የምንለው ደግሞ ምንድነው? አንዱ ታሪፍ አድ ሲያደርግ ሌላኛዋም ሀገር ተመልሳ አጻፋ የምትመልስ ከሆነ በእኛ ሀገር ቋንቋ ያ ሪታሊዬሽን ነው፣ ዝም አትልም። ሶ ዘ ኦፕቲመም ታሪፍ ኢዝ ዘ ሬት ኦፍ ታሪፍ ዛት ማክሲማይዝ ዘ ኔት ቤኔፊት ሪዛልቲንግ ፍሮም ዘ ኢምፕሩቭመንት ኢን ዘ ኔሽን ተርም ኦፍ ትሬድ አጌንስት ዘ ኔጌቲቭ ኢፌክትስ ሪዛልቲንግ ፍሮም ሪዳክሽን ኢን ዘ ቮሊዩም ኦፍ ትሬድ ይላል። ስለዚህ የሁለቱ ተርም ኦፍ ትሬድ መሻሻል እና ቮሊዩም ኦፍ ትሬድ መቀነስ የሁለቱ ተጣጥመው ወደ ተሻለ ጥቅም የሚወስዱበት አንድ ቦታ ያ ኦፕቲመም ታሪፍ ይባላል ነው፣ ትርፍ የሚያስገኝ ቦታ። that is starting from the free trade position as the nation increase its tariff rate, its welfare increase up to a maximum or the optimum tariff and then decline as the tariff rate is raised past the optimum ማለት ነው። ስለዚህ አንድ ማክሲመም ቦታ ከደረሰች በኋላ እንደገና ታሪፏን ኢንክሪዝ የምታረግ ከሆነ ወደ መቀነስ ነው የሚመጣው። ስለዚህ ዲሚኒሽንግ ሪተርን ቱ ስኬል እንደምንለው ማለት ነው የምንለው ኮንሴፕት እዚህ ጋር ይሰራል። ስለዚህ ኢቬንቹዋሊ ዘ ኔሽን ኢዝ ፑሽድ ከዚያም በጣም የምትጨምር እየጨመረ የሚኬድ ከሆነ ዲሚኒሽንግ ሪተርን ቱ ስኬል የሚለው ማለት ነው። ሶ ፑሽድ ባክ ቱ ዘ አውታርኪ ፖይንት ዊዝ ኤ ፕሮሃቢቲቭ ታሪፍ። ስለዚህ ታሪፍ ተከልክሎ በነበረበት ሰዓት ወደ ነበራት ወደ አውታርኪ ሌቭሏ ትመለሳለች፣ ወደ መጀመሪያው ከንግድ ፊት በነበረው ሌቭል ትመለሳለች ማለት ነው። ሶ however as the term of trade of the nation imposing the tariff improve, those of the trade partner deteriorate since they are the inverse or reciprocal of the term of trade of the tariff imposing nation ማለት ነው። ስለዚህ አንዷ ታሪፏን ኢምፖዝ ስታረግ ያቺ አብራት የምትነግደው ፓርትነሯ ተርም ኦፍ ትሬዷ ምን ይሆናል? ዲቴሪዮሬት ይሆናል። ለዛችኛዋ ኢምፖዝ ለምታረገው ተርም ኦፍ ትሬዷ ኢምፕሩቭ ነው የሆነው። ነገር ግን ለምትነግዳት አብራት ለምትነግዳት ፓርትነር ግን ዲቴሪዮሬት ነው ወይም ደግሞ ይቀንሳል። ስለዚህ እሷ ዝም ብላ ታያታለች እንዴ? አታይም። ኢንቨርስ የሆነ ኢፌክት ሲመጣ፣ ስለዚህ እሷ መልሳ ደግሞ እንደገና ምን ታረጋለች? ታሪፍ ኢምፖዝ ታረጋለች ማለት ነው። ዛት ኢዝ ኮልድ ሪታሊዬሽን ያልኳችሁ ማለት ነው። ሪታሊዬሽን የሚባለው እሱ ነው። ኦኬ facing both a lower volume of trade and deteriorating term of trade, the trade partner welfare definitely decline። ስለዚህ ያ የትሬድ ፓርትነሩ አንደኛ ቮሊዩም ኦፍ ትሬድ ቀንሶባታል፣ ሁለተኛ ደግሞ ተርም ኦፍ ትሬዱ ለሷ ቀንሷል። ቅድም እንዳልኳቸው አንድ በአንድ ትለውጥ ከነበረው ወደ 0.8 ዩኒት በአንድ እየለወጠች ነው። ስለዚህ ለዛች አንድ ሰታ 0.8 ወደ ለምትቀበለው ሰው ወይም ደግሞ ሀገር በንግድም ቮሊዩሟ እንዲሁም ደግሞ በተርም ኦፍ ትሬዷም በሁለቱም መልኩ ተጎድታለች። ስለዚህ as a result the trade partner is likely to retaliate and impose an optimum tariff of its own ማለት ነው። የራሷን ኦፕቲመም ታሪፍ ትጥላለች while recapturing most of its losses with the improvement in its term of trade. Retaliation by the trade partner will definitely reduce the volume of trade still further ማለት ነው። ስለዚህ አሁንም እንደገና ሪታሊየት ታረጋለች፣ ያችኛዋም ሪታሊየት ታረጋለች፣ ያችኛዋም ታረጋለች። ስለዚህ እሱ ስቲል ቮሊዩም ኦፍ ትሬዱን እየቀነሰ ይመጣና ዘ ፈርስት ኔሽን ሜይ ዘም ኢትሰልፍ ሪታሊየት እንደገና ደግሞ ሪታሊየት ስታደርግ ኢፍ ዘ ፕሮሰስ ኮንቲኒው ኦል ኔሽንስ ዩዥዋሊ ኢንድ አፕ ሉዚንግ ኦል ኦር ኦልሞስት ኦፍ ዘ ጌንስ ፍሮም ትሬድ ማለት ነው። ስለዚህ ከትሬድ የሚያገኙትን ሁሉንም ማለት እንችላለን ወይም ደግሞ አብዛኛውን ጥቅማቸውን ያጣሉ ማለት ነው በዚህ ከቀጠሉ። ሶ እዚህ ጋር እንደምታዩት ግራፊካሊ እዚህ ጋር ተቀምጦላቸዋል። እዚህ ጋር አንድ ላንድ ነበረ፣ ከዚያ በኋላ እዚህ ጋር መታ ስንት ነበረች? 0.8 ምናምን ነበረች። ከዚያ ደግሞ እንደገና ይችኛዋ ስትጥልባት አሁንም እዚህ ጋር ይሆናል። ከዚያ ደግሞ አሁንም ይችኛዋ ተጥላለች፣ መጣ እዚህ ጋር 0.625 ለአንድ ዩኒት ጀመረች። ዘን ይችኛዋ ደግሞ መታ ጭራሽ እዚህ ጋር ጣለች ማለት ነው። ስለዚህ እዚህ ጋር ደረሱ። ይሄ ደግሞ ሙሉ በሙሉ ትሬድ ቮሊዩማቸውን ከዚህ ወደዚህ አጥብበው ሶ ትሬድ ቮሊዩምም ጠቧል፣ ተርም ኦፍ ትሬዳቸውም ላሽቋል። ሶ አብዛኛውን ከንግድ የሚያገኙትን ጥቅም አጥተዋል ማለት ነው። ሶ በሶስተኛ ደረጃ የምናየው ኮንሴፕት ዘ ሬት ኦፍ ኢፌክቲቭ ፕሮቴክሽን ነው። ይሄ ፕሮቴክሽን መጣሉ ሬቱ እንዴት ነው? ኢፌክቲቭ ፕሮቴክሽን ሬትን እንዴት ነው ልናውቀው የምንችለው? ያ ማለት ብዙ ጊዜ የምንጥል ከሆነ ይኸው እንደምታዩት ከኋላ ተርም ኦፍ ትሬዳችን በመቀነሱ ወይም ደግሞ ቮሊዩም ኦፍ ትሬድ በማጣታችን ከንግድ የምናገኘውን ጥቅም ልናጣ ነው። ስለዚህ ያቺ ኢፌክቲቭ ወይም ደግሞ ኦፕቲመም የምታመጣን ኢፌክቲቭ ተርም ኦፍ ትሬዳችን ያቺ ፕሮቴክቲቭ ሬቷ ስንት ትሁን ነው? ስለዚህ very often a nation import a raw material due to free or impose
because a lower tariff rate on the importation of the input than on the importation of the final commodity produced with the imported input ይለናል። ሶ ኢምፖርት ስናደርግ ራው ማቴሪያሎች ላይ የሚጣለው ታክስ በጣም ዝቅተኛ ነው። ከማን ይልቅ? ከፋይናል ኢምፖርት ይልቅ ማለት ከፋይናል ጉዶችን ኢምፖርት ከምናደርገው ይልቅ። ይሄ ደግሞ ያው የሀገሮችን ፕሮሰስ ለማበረታታት ነው። the nation usually does this in order to encourage domestic processing and employment ማለት ነው። ስለዚህ ዶሜስቲክ ፕሮሰስ እና ኢምፕሎይመንትን ለማበረታታት ነው ይሄንን የምታደርገው። when this is the case the rate of effective protection or calculated on the domestic value added or processing that takes place in other nations exceeds the nominal tariff rate calculated on the values of the final commodity። ስለዚህ ኢምፖርት ፕሮቴክሽን የምትጣለው ይቺ ምንድናት? ሬት ኦፍ ኢፌክቲቭ ፕሮቴክሽን የምንላት ኢምፖርቱ ላይ የምትጣል ኢፌክት ናት። ሶ ከኖሚናል ታሪፍ ሬት ጋር ኮምፔር አድርጎ ፋይናል ኮሞዲቲ ላይ የምትጣል ታሪፍ ናት። ሶ እሱን ነገር ነው የምናየው ማለት ነው። ሶ ዶሜስቲክ ቫልዩ አድድ ኢኳልስ ዘ ፕራይስ ኦፍ ዘ ፋይናል ኮሞዲቲ ማይነስ ዘ ዶሜስቲክስ ኦፍ ዘ ኢምፖርትድ ኢንፑት ይለናል። ስለዚህ ዶሜስቲክ ቫልዩአችን የሚሆነው ፋይናል ኮሞዲቲው ፕራይስ ሲቀነስ ኮስት ኦፍ ኢምፖርትድ ኢንፑት ይሆናል ማለት ነው። ያ ዶሜስቲክ ቫልዩ አድ ያደረግ ነው። ሶ ያ ፋይናል ቫልዩ ሲቀነስ ኢምፖርት ስናደርግ እቃዎቹን የገዛንበት ቫልዩ እኛ ዶሜስቲካሊ አድ ያደረግነው ቫልዩን ይሰጠናል ኢንቱ ዘ ፕሮዳክሽን ኦፍ ዘ ኮሞዲቲ ማለት ነው። So nominal tariff rate is important to consumers because it indicates by how much the price of the final commodity increase as a result of the tariff ማለት ነው። ስለዚህ ምንን ያሳያል? ለኮንሱመሮች ጠቃሚ ሆነው ይሄ ኖሚናል ታሪፍ ፋይናል ኮሞዲቲ ላይ ታሪፍ በመጣሉ ምክንያት ምን ያህል የፋይናል ኮሞዲቲ ፕራይስ ኢንክሪዝ እንዳደረገ ለማወቅ ይረዳናል ነው። ሶ ኢፌክቲቭ ታሪፍ ሬት ኢዝ ኢምፖርታንት ቱ ፕሮዲውሰርስ ቢኮዝ ኢት ኢንዲኬትስ ሃው ማች ፕሮቴክሽን ኢዝ አክቹዋሊ ፕሮቫይድድ ቱ ዘ ዶሜስቲክ ፕሮሰሲንግ ኦፍ ዘ ኢምፖርት ኮምፒቲንግ ኮሞዲቲ ማለት ነው። ስለዚህ ኢፌክቲቭ ታሪፍ ሬት ኢምፖርታንት የሚሆነው ደግሞ ለፕሮዲውሰሮች ነው። ያ ኖሚናል ታሪፍ ሬት ለኮንሱመሮች ነው። ኢፌክቲቭ ታሪፍ ሬት ግን ለፕሮዲውሰሮች ነው። ምክንያቱም ይሄ ሃው ማች ፕሮቴክሽን ኢዝ አክቹዋሊ ፕሮቫይድድ ቱ ዘ ዶሜስቲክ ፕሮሰሲንግ ኦፍ ዘ ኢምፖርት ኮምፒቲንግ ኮሞዲቲ። ምክንያቱም ኢምፖርት ላይ ታሪፍ ጣለ ማለት ዶሜስቲካሊ ፕሮሰስ የሚያደርጉት ሰዎች ፕራይስ ሃይ እንዲሆን ያደርግና ስለዚህ ምን ይሆናል ማለት ነው ያ ነገር ፕራይሳቸው ሃይ ከሆነ እነኛ ከሚሸጡበት እኩል ስለሚሸጡ ለፕሮዲውሰሮቹ የተሻለ ፕራይስ ይፈጥርላቸዋል። ስለዚህ ኢፌክቲቭ ታሪፍ ሬት ለፕሮዲውሰሮች ሲጠቅም ኖሚናል ታሪፍ ሬት ደግሞ ለኮንሱመሮች ይጠቅማል ማለት ነው። the rate of effective protection is usually calculated by the following formula ይለናል። ስለዚህ እዚህ ጋር ፎርሙላ አለ። so which is equals to g effective እሱን ትርጉሙን በፊት በኋላ እናያለን። so g is equals to t minus ai ti ኦቨር 1 ማይነስ ኤአይ በዚህ ፎርሙላ አለ። ሌላም ፎርሙላ አለው በኤግዛምፕሎች ስለምናይ እናየዋለን ማለት ነው። ሶ ዌር ጂ ኢዝ ኢኳልስ ቱ ዘ ሬት ኦፍ ኢፌክቲቭ ፕሮቴክሽን ቱ ፕሮዲውሰር ኦፍ ዘ ፋይናል ኮሞዲቲ ለፕሮዲውሰሮች የተጣለ ኢፌክቲቭ ፕሮቴክሽን ሲሆን ሬቱ ሲሆን ቲ ደግሞ ዘ ኖሚናል ታሪፍ ሬት ኦን ኮንሱመርስ ኦፍ ዘ ፋይናል ኮሞዲቲ እንዲሁም ደግሞ ቲአይ ደግሞ ምን እንደሆነ ታውቃላችሁ? እዚህ ጋር ጻፍኳትም። ቲአይ ደግሞ የኢምፖርት የምትደረገው ኮሞዲቲ ላይ የምትጣል ታሪፍ ካለች ያቺ ታሪፍ ናት፣ ሬት ኦፍ ታሪፏ ማለት ነው። ስለዚህ ምን ላይ ኢምፖርት የምትደረገው የሆነ የፕሮሰስ ማለት ኢምፖርት የሚያደርጉ ፕሮሰስ ለማድረግ ነው አይደለ? ሶ ያቺ ኢምፖርት ፓርቶች ናቸው የሚገቡት እዛ ፓርት ላይ የሚጣል ቲአይ ናት። ኤአይ ደግሞ ኢምፖርቲንግ ኮስት ኢንፑት ኦቨር ዘ ፋይናል ኮሞዲቲ አድርገን የምናገኘው ሬሽዮ ነው ኤአይ ማለት። ሶ በኤግዛምፕል እናየዋለን። ኢፍ ኤአይ ኢዝ ኢኳልስ ቱ 0 የሚሆን ከሆነ ኤአይ 0 ከሆነ እዚህ ጋር ተመልከቱት፣ ይሄ ምን ይሆናል? 0 ይሆናል። ስለዚህ ጂ ኢዝ ኢኳልስ ቱ ቲ ይሆናል ማለት ነው። ፎር ጊቭን ቫልዩ ኦፍ ኤአይ እና ቲአይ እኩል ከሆነ ማለት ኮንስታንት ሆነው ጂ ኢዝ ላርጀር ዘ ግሬተር ኢዝ ዘ ቫልዩ ኦፍ ቲ። ስለዚህ ጂ ኢንክሪዝ ያደርጋል መቼ? ቲ የሚጨምር ከሆነ። ምክንያቱም እነኚህ ሁለቱ ኮንስታንት ከሆኑ ሶ ቲ ሲጨምር ምን ይሆናል ማለት ነው? ጂ ይጨምራል። እንዲሁም ደግሞ ጂ ኢዝ ላርጀር ግሬተር ኢዝ ዘ ቫልዩ ኦፍ ኤአይ። አሁንም ደግሞ ቲ እና ቲአይ ኮንስታንት ከሆኑ አቴ ጊቭን ከሆኑ ኤአይ በጨመረ ቁጥር ምን ይሆናል ማለት ነው? ጂ ምን ይሆናል? ላርጀር ይሆናል። ምክንያቱም እዚህ ጋር የማባዛቱ ኢፌክት ስላለ ማለት ነው። ኦኬ እና ይሄ አንደኛ የማባዛቱ ኢፌክት ቢኖርም እንኳን ይሄኛው ግን ከአንድ ሲቀነስ ኤአይ ኢንክሪዝ እያደረገ 0 ነጥብ ደግሞ ታውቃላችሁ። ስለዚህ 1 ማይነስ 0 ፖይንት ምናምን ስለሆነ ይሄኛው
ሶ ኢንክሪዝ እያደረገ ለምሳሌ 0.9 ሲሆን 1 ማይነስ 0.9 ስንት ነው? 0.1 የሆነ ቁጥር ለ0.1 ስታካፍሉት አንድ እንኳን ቢሆን 10 ነው የሚሆነው። ስለዚህ እያደገ ነው የሚሄደው። ስለዚህ አራተኛው the value of g exceeds is ኤክሲድ ይበልጣል ወይም ደግሞ እኩል ወይም ደግሞ የሚያንሰው ቲ as ti is smaller than equal to or larger than ቲ ነው ማለት ነው። ስለዚህ ቲ ከቲ እኩል የሚሆን ከሆነ ጂ ከቲ ጋር እኩል ይሆናል። እንዲሁም ደግሞ ቲ ከቲ አይ የሚያንስ ከሆነ ጂ ያንሳል። ቲ ከቲ አይ የሚበልጥ ከሆነ ደግሞ ጂ ይበልጣል ማለት ነው ከቲ ዌን ኤአይ ታይምስ ቲ አይ ይቺ ባንድ ላይ ብዜቱ ነው። ኤክሲዲስ ከቲ የሚበልጥ ከሆነ እዚህ ጋር ያላችሁት። ስለዚህ ቲ ከዚህ ቲ ይሄኛው የሚበልጥ ከሆነ ያው ኔጌቲቭ ፕሮቴክሽን ኢፌክት ነው የሚያመጣው ነው የሚለን ግልጽ ነው። ኤግዛምፕል ኢማጂን ኤ ሎካል ካምፓኒ ዛት አሴምብልስ ባይስክልስ ፋይናል ፕሮዳክት ፕራይሱ ኖ ታሪፍ ነው $100 ቢሆን ፋይናል ፕሮዳክት ፕራይሱ ነው ይሄ። ዘን ከዚያ በኋላ ኮስት ኦፍ ኢምፖርትድ ማርኬቱ ደግሞ ማለት ኢምፖርት ስናደርግ ፓርቱን የሆነ ፓርት ኢምፖርት ስናደርግ የዋጣነው ወጪ ለምሳሌ ለፍሬም ለጊርስ እና ለተመሳሰሉት $80 ቢሆን ዘን ቫልዩ አድ ያደረግነው ሎካሊ ስንት ብር ነው? ያ ማለት $100 ነው አሁን የምንሸጠው። ስለዚህ ኢምፖርት ያስገባነው $80 ነው። ስለዚህ የሁለቱ ቅናሽ ማለት ነው። ስለዚህ ስንት ይሆናል? 100 ሲቀነስ 80 $20 አድርገናል፣ ቫልዩ ጨምረንበታል ማለት ነው። ስለዚህ from this number we find ኤአይን እናዋጣለን። ኤአይን እንዴት እናዋጣለን ስንል ኤአይ is equals to 18/100 ነው። ያ ማለት ኢምፖርትድ ፓርቱ ኮስት ሲካፈል ለቶታል ቫልዩ ለፋይናል ቫልዩ ነው። ስለዚህ ሁለቱ ሲካፈሉ ኤአይን ይሰጣል ብያችኋለሁ 0.8 ነው። ዘን ከዚያ በኋላ ኤግዛምፕል ስንሰራ when t greater than ከቲ አይ ሲበልጥ እንዴት እንደሆነ ታይፒካል ኬዙ let's say the government put 10% tariff on imported bike to protect the local maker but only a 5% ታሪፍ on the imported part። ስለዚህ ኢምፖርትድ ፓርቱ ላይ የተጣለችው 5% ያቺ ማናት? ቲአይ ማለት ነው። ቲአይ አያችሁ አይደለ? ሶ ቲአይ ይቺ ኢምፖርትድ ፓርት ላይ 5%፣ ቶታል ደግሞ ፋይናል ቫልዩ ላይ የተጣላችው ደግሞ ይቺ 10% ቲ ማለት ነው። ስለዚህ ከ10 እና ከ5% ማን ይበልጣል? 10%። ስለዚህ ቲ ግሬተር ዛን ቲአይ ነው። ቲ ደግሞ ግሬተር ዛን ቲአይ ከሆነ ሶ ቲ = 0.1 ቲአይ = 0.05 ኤአይ = 0.8 አሁን ፎርሙላችን ላይ እንተካለን ማለት ነው። ሶ g equals to t minus ai times ti over 1 minus ai is equals to ስንት ይመጣል ማለት ነው? ቁጥሩን ተክታችሁ ስትሰሩት 0.3 ይመጣል ማለት ነው። 0.3 ስለዚህ 30% ያህል ፕሮቴክቲቭ አለው ማለት ነው። ስለዚህ the result the effective rate of protection is 30% even though the nominal tariff is only 10% አለ። ስለዚህ ምንም እንኳን ኖሚናል ታሪፉ 10% ቢሆንም the producer actual value added is protected by ያ value added ያደረጉት ፕሮዲውሰሮች በ30% ፕሮቴክሽን ማግኘት ችለዋል because the tax on their input is low ማለት ነው። ስለዚህ በ30% ምን ሆነዋል? ፕሮቴክት ተደርገዋል። ስለዚህ ኤግዛምፕል ሁለተኛ ኤግዛምፕል ስናይ when ti greater than t በቅድሙ በተቃራኒው ኔጌቲቭ ፕሮቴክሽን ይኖረናል። so now imagine the government wanted to protect the local steel industry so they hike the tariff on a bike part is to ወደ 20% አሳደገው ኢምፖርትድ ፓርቱን ማለት ነው። የባይኩን የፓርቶቹን የኢምፖርትዶቹን 20% ቲአይ ማለት ነው። ኪፒንግ ዘ ቢግ ታሪፍ ደግሞ አት 10% የመጀመሪያውን ደግሞ ፋይናል ጉዱ ላይ 10% አደረገና እስኪ እንየው። ሶ አሁን ተዘዋወሩ። ቲ 0.1 ነው፣ ቲአይ ደግሞ 0.2 ነው፣ ኤአይ 0.8 ነው። ሶ ካልኩሌት ስታረጉት እዚህ ጋር ታክታችሁ 0.1 የቲ ሲቀነስ 0.8 ታይምስ 0.2 ኦቨር 1 ማይነስ 0.8 which is equals to -0.3 ወይም ደግሞ -30% ይሆናል። ሶ the result the effective rate is -30% even though there is a protective እንኳን ቢሆንም 10% ታሪፍ ፕሮቴክቲቭ እንኳን ቢያረጉላቸውም on the final big ላይ the high cost of part actually puts the domestic producer at a disadvantage compared to free trade ማለት ነው። ስለዚህ ከፍሪ ትሬድ አንፃር ስናየው ኢምፖርት ሲያደርጉ ከፍተኛ ዋጋ ስለጣሉባቸው ኪሳራ ላይ ወይም ደግሞ ዲስአድቫንቴጅ ሆኗል ማለት ነው። ሶ ሶስተኛ ኤግዛምፕል ስናይ ብዙ ኤግዛምፕል እንሰራላችሁ በራስ ጥሩ ኤግዛምፕሎችን ስራልኝ ስላላችሁ ለዛ ምክንያት ነው። ሶ assume that a laptop is sold on the world market for $2000 and its product
cost is worth $500. Suppose that a country introduce a 50% tariff on imported laptops so that domestic assembly firms can now charges up to $3,000 instead of 2,000 አለን። ስለዚህ የተለያዩ ጥያቄዎች አሉ እዚህ ጋር። ነገር ግን አሁን እዚህ ጋር ምንድነው የምንለዩት? ይሄ 2000 ገበያው ላይ የሚገመትበት ዋጋ ነው። ስለዚህ ኢምፖርት ሲያደርጉ ደግሞ የገዙበት ኢምፖርት ፓርት ጉዱ $500 ነው። ስለዚህ ቫልዩ ኮስት ኦፍ ይሄ ፕሮዳክት ኮስት ነው። ፕሮሰስ ሲያደርጉ የዋጡት ኮስት ማለት ነው። ቫልዩ አድ ያደረጉት 500 ነው። ስለዚህ ኢምፖርት ፕራይሱ ስንት ነው ማለት ነው? 2000 ሲቀነስ 500 1500 ነው ማለት ነው። ኢምፖርት ፕራይስ የነበረው 1500 ነው እና ሰፖዝ ዛት 10% ይሄ ቲ ማለት ነው ፋይናል ጉድ ላይ ታሪፍ ተጣለ። ሶ 10% 50% ታሪፍ ሲጥሉ ምን ይሆናል? ወደ 3000 ብር የመሸጥ ፕሮባቢሊቲ አገኙ ማለት ነው የ2000ን። ስለዚህ ልዩነቱ እንዴት ይመጣል? ስለዚህ የተለየ ፎርሙላ አለው ማለት በቅድሙ መስራት ትችላላችሁ። ነገር ግን የተለየ ፎርሙላ አለው። በቅድሙ እንዴት ተሰራላችሁ? ኢምፖርት ወይም ደግሞ ኢምፖርት ፕራይሱ ስንት ነው? 500 አይደለ? ስለዚህ ይሄ ኢምፖርት ፕራይስ 500 ሲካፈል ለ2000 አድርጋችሁ ስትሰሩት የሚመጣ ነገር አለ። ያ ታገኛላችሁ ማለት ነው። ሶ በዚህኛው ደግሞ ቅድም ባያችሁት ሳይሆን አሁን ደግሞ በሌላ ፎርም መስራት ስላለባችሁ ይሄንን ላሳያችሁ አምጥቻለሁ ማለት ነው። ሶ ኮምፒውት ዘ ኢፌክቲቭ ሬት ኦፍ ፕሮቴክሽን ኤንድ ኢንተርፕሬት ዘ ሪዛልት ይለናል። ቱ ሶልቭ ዚስ ይሄንን ለመፍታት ምንድነው ዊ ዩዝ ዘ ስታንዳርድ ኢአርፒ ፎርሙላ በዚህ አይነት መልኩ ይሰጠናል። ያ ማለት ኢአርፒ ኢኳልስ ቱ ወይም ደግሞ ጂ ያልነው ማለት ነው። ይሄ ጂ ነው፣ ችግር የለውም። ጂ ኢኳልስ ቱ ቪ ባር ማይነስ ቪ ኦቨር ቪ ይለናል። ምንድናቸው ቪዎቹ የሚለውን እዚህ ጋር ሶ ቪዋ የመጀመሪያዋ ቪ ወይም ሁለተኛዋ ማለት ነው ቫልዩ አድድ አት ወርልድ ፕራይስ ወይም ደግሞ ፕራይስ ማይነስ ኢንፑት ኮስት ማለት ነው። ስለዚህ ይሄ ቫልዩ አድድ አት ወርልድ ፕራይስ ነው። ወርልድ ፕራይስ ላይ ያለ ቫልዩ አድ ያደረግነው ስንት ነው የሚለው ነው። ቪአይ ደግሞ ወይም ደግሞ ይቺ ቪ ሃት ያለባት ደግሞ ቫልዩ አድድ አት ዶሜስቲክ ፕራይስ ላይ ያ ማለት ፕራይስ አፍተር ታሪፍ ወይም ደግሞ ሰብሲዲ ሲቀነስ ኢንፑት ኮስት ማለት ነው። ስለዚህ አፍተር ታሪፍ 3000 ነው አይደል የወጣው። ስለዚህ 3000 ሲቀነስ 500 ይሆናል። የላይኛው ደግሞ ፋይናል ጉድ ላይ 2000 ነው። ስለዚህ 2000 ሲቀነስ 500 1500 የመጀመሪያው ይሆናል። So compute the 50% tariff value added at world price is equals to 2000 minus በወርልድ ፕራይስ ላይ ከሆነ ያ ማለት ፋይናል ጉድ ላይ ማለት ነው 2000 ላይ የተጣለው so 2000 minus cost is equals to 1050 ይሆናል። ዘን value added at domestic price ላይ አፍተር ታሪፍ ደግሞ 50% ሲጣል ደግሞ የ2050% 1000 ነው። ስለዚህ 1000 ሲደመር 3000 ሆኗል። ስለዚህ 3000 ወጥቷል። 3000 ሲቀነስ 500 እዚህ ኳልስቱ 2500 ይሆናል። ስለዚህ በዚህ መልኩ ሰርታችሁ ሁለቱን እዚህ ጋር ፎርሙላው ላይ ስተኩት ኢፌክቲቭ ሬት ኦፍ ፕሮቴክሽንን ታገኛላችሁ። ሶ ኢፌክቲቭ ሬት ኦፍ ፕሮቴክሽን is equals to 2.500 minus 2500 minus 1500 over 1500 ይሆናል። ምክንያቱም ይሄ ቪ ስለሆነ ወይም ደግሞ አፍተር ታሪፍ ያለው ቫልዩ አድድ እና ቢፎር ታሪፍ ያለው ቫልዩ አድድ ስለሆነ ማለት ነው። ይሄኛው አፍተር ታሪፍ ያለው ነው፣ ይሄኛው ደግሞ ቢፎር ታሪፍ ያለው ቫልዩ አድድ። ስለዚህ ልክ እንደ ባለፈው አመት እና እንደ ዛሬው አመት ግሮዝ ሬት እንደማስላት ማለት ነው። ሶ ወደ 66.67% ፕሮቴክቲቭ አለው። ሶ ሁለተኛው ቢ ላይ ምንድነው ኢቫሉዌት ዌዘር ዘ ፖሊሲ ኢንትሮዱስድ ቱ ፕሮቴክት ዶሜስቲክ ፊርምስ ኢዝ ኢፌክቲቭ ኦር ኖት ይለናል። ጀስቲፋይ አወር ዩር አንሰር ይለናል። ሶ ዘ ኢፌክቲቭ ሬት 66.67% ኢዝ ሃየር ዛን ዘ ኖሚናል ታሪፍ ሬት 50%። ከ50% ከኖሚናል ታሪፉ ይበልጣል አይደለ? ዚስ ሃፕንስ ቢኮዝ ዘ ታሪፍ ኢዝ አፕላይድ ቱ ዘ ፋይናል ፕሮዳክት ዋይል ዘ ኢንፑትስ ዘ 500 ኮስት አር አሱምድ ቱ ቢ duty free or lower. This escape protection make domestic production much more profitable than it would be under free trade ማለት ነው። ስለዚህ under free trade ከመነገድ ይልቅ domestic production with tariff የተሻለ ቫልዩ ሰጥቶታል ማለት ነው። ምክንያቱም ከኖሚናል ታሪፉ መብለጥ ስለቻለ። ነገር ግን 46 ቢሆንሳ አይሆንም ነበረ፣ ምክንያቱም ፍሪ ትሬዱ የተሻለ 50% ፕሮቴክት ስላለው ማለት ነው። question number C
calculate the effective rate of protection if the government introduce a 10% subsidy rather than imposing a 50% ታሪፍ። ስለዚህ 50% ታሪፍ ከሚሰጥ ይልቅ ኢምፖዝ ከሚያደርግ ይልቅ 10% ለፕሮዲውሰሮች ሰብሲዲ ቢሰጥ አሁንስ ኢፌክቲቭ ይሆናል ወይ ነው የሚለን። ሶ ኢንተርፕሬት ዘ ሪዛልት ኤንድ ኦልሶ ኢቫሉዌት ዘ ኢፌክቲቭነስ ኦፍ ዘ ፖሊሲ ይለናል። ሶ እንዴት ነው የምናየው? ቫልዩ አድድ አት ወርልድ ፕራይስ ምንድነው? 2000 ሲቀነስ 500 1500 ነው አይደለ? ሶ 1500 ነው። ሶ alternatively if the 10% subsidy is on the production cost the cost drops to 450 ይሄ 10% ፕሮዳክሽን ኮስቱ ላይ ቢሆን የሰብሲዲ የምንሰጠው 10% የ500 ስታሰሉ 50 ይሆንና ስለዚህ ወደ 450 ይቀንስ ነበር ኮስታችን። ዘን ቪአይያችን ምን ይሆናል? ወደ 450 ስንቀንስ ቪአይያችን ወይም ደግሞ ቫልዩ አድዳችን ከ2000 ላይ ስንቀንሰው 1550 ይሆን ነበር። however ይሄ ሰብሲዲ የሚጣለው ግን ማን ላይ ነው? ፋይናል ቫልዩ ላይ ነው። ፋይናል ቫልዩ ላይ ስንጥል ደግሞ የሆነ 2000 መሸጥ ሲጀምር 2000 ይሸጥ ነበረ። ስለዚህ 2000 ላይ 10% ሲጨምርለት 2200 ይሆናል ማለት ነው፣ የ2000 10%። ስለዚህ 2000 ላይ 2200 የ2000 10% ስንት ነው? 200 አልኳችሁ። ስለዚህ 2000 ሲደመር 200 ጠቅላላ ቫልዩ ስንት ነው? 2200 አይደለ? 2200። ስለዚህ ከ2200 ላይ ኮስቱን ቀንሱ ስንት? 500 ማለት ነው። ስለዚህ 500 ሲቀንሱ ስንት ይሆናል? 1700 ይሆናል ማለት ነው ቫልዩ አድዳችን አፍተር ሰብሲዲስ ማለት ነው። ስለዚህ 1700 ሲቀነስ ቢፎር ሰብሲዲስ 1500 ሲካፈል 1500 200 ኦቨር 1050 500 which approximately about 13.33 ማለት ነው። ስለዚህ 13.33% ያህል effective protection አለው። so the effective protection rate is this much amount. While this provide a positive incentive to domestic producers, it is less effective than the 50% tariff at encouraging domestic assembly. However, subsidies are often preferred by economists because they will not raise price for consumers like tariff do ማለት ነው። ስለዚህ ይሄ 13.33% ምንም እንኳን ከ50% ወደ 66% ካደገው ይሄ ከ10% ወደ 13% ማደጉ ለስ ኢፌክቲቭም እንኳን ቢሆንም ግን ተመራጭ ነው በኢኮኖሚስቶች ማለት ነው። ለምንድን ነው ተመራጭ የሚሆነው? ይሄ ዶንት ራይስ ፕራይስ ፎር ዶሜስቲክ ላይክ ታሪፍ ማለት ነው። ልክ እንደ ታሪፍ ዶሜስቲካሊ ምን ራይዝ አያደርግም? ፕራይስን ሬዝ አያደርግም። ቅድም ታሪፍ ሲጣል ምን አለ? 2000 ይሸጥ የነበረው ወደ 3000 ነው የወጣው አይደለ? አሁን ግን ታሪፍ ሲጣል 2000 የነበረው 2200 የሆነው 200 ሰብሲዲ ከመንግስት ስላገኘ ነው እንጂ ገንዘብ ጨምሮ አይደለም፣ ወይም ደግሞ ፕራይስ ጨምሮ አይደለም። እዛ 2000 ላይ ነው የረጋው። ስለዚህ ፕራይስ ስለማይጨምር ለኮንሱመሮች ተመራጭ ስለሆነ መንግስት ይሄን ወይም ደግሞ ኢኮኖሚስቶች ይሄን ይመርጡታል ማለት ነው። ኦኬ፣ ሌላው በመጨረሻ ደረጃ የምናየው እዚህ ድረስ ካያችሁት እርግጠኛ ነኝ ቪዲዮውን ወዳችሁታል። ሰብስክራይብ፣ ላይክ፣ ሼር እና ለጓደኞቻችሁ አጋሯቸው። ስለዚህ በመጨረሻ የምናየው አርጉመንት ፎር ፕሮቴክሽን ነው። አርጉመንት ፎር ፕሮቴክሽን ማለት ነው ይሄንን ፕሮቴክሽን ይሁን አይሁን የሚሉ አሉ። ስለዚህ ይሁንም የሚሉ ምክንያት አላቸው፣ አይሆንም የሚሉ ደግሞ ምክንያት አላቸው። ሶ የመጀመሪያው ጆብ ፕሮቴክሽን ነው። ጆብ ፕሮቴክሽን አርጉመንቱ ምንድነው? ይሁን የሚልበት ምክንያት protecting domestic industry from cheap imports, prevent factory closures and saves local jobs. It also support upstream supplier who provide raw materials to those industries. ስለዚህ ይሄ ጆብ ፕሮቴክሽን ያደርጋል። ዶሜስቲካሊ ኢንዱስትሪዎችን ስለሚጠብቅ ፕሮቴክት ስለሚያደርግ ስራ ይፈጥራል። ስለዚህ ራው ማቴሪያሎች በርካሽ ከዚሁ ሰፕላይ ተደርገው ምናምን ብቻ ምን አንኤምፕሎይመንትንና ምንን ይቀንሳል ነው ጆብ ሉዝ መሆንን ይቀንሳል። ኢንፋንት ኢንዱስትሪዎችን ይጠብቃል ይላል። ነገር ግን ካች አፕ አለው፣ የራሱ የሆነ ካች አለው። ካች ማለት እንትኑ ማለት ነው ፕሮብለም አለው፣ ያላየው ነገር ድክመቱ ማለት ነው። it ignores the dual nature of trade while it saves jobs in one sector it raises cost for consumers and other business that use those goods as inputs. ስለዚህ እነኚህን ጉዶች ደግሞ እንደ ኢንፑት ለሚጠቀሙት ሰዎች ግን ኢምፖርት የሚደረጉትን ጉዶች ማለት ነው እንደ ኢንፑት ለሚጠቀሙ ሰዎች ስራ እያሳጣ ነው። አንዱን ሴክተር ፕሮቴክት ሲያደርግ ሌላኛው ኢምፖርት ሴክተሮች ላይ ያሉት ደግሞ ስራ እያጡ ነው። እና ይሄ ዱዋል ኔቸር ስለሆነ ትሬድ ምን መሆን አለበት? ይሄ ያልከው ነገር ፎልስ ይሆናል። ስለዚህ ጆብ ሉዙ በሌላ ኢኮኖሚ ላይ ይደገማል ማለት ነው። ስለዚህ አንዱን እየጠበቅ አንዱን ታጣለህ ነው። ሁለተኛው ፕሮቴክሽን አጌንስት ቺፕ ፎሬን ላበር ነው። ርካሽ ከሆነ ከውጫዊ የሰው ጉልበት ወይም ደግሞ የጉልበት ኃይል መጠበቅ።
ይሄ ምንድነው ዶሜስቲክ ወርከር ካኖት ኮምፒት ዊዝ ሎው ኦቨርሲስ ዌጅ ይላናል። ስለዚህ ከባህር ማዶ ካሉ ሰዎች ጋር ኮምፔር ሊሆኑ አይችሉም፣ ወይም ደግሞ ኮምፒት ሆነው መኖር አይችሉም። ዶሜስቲክ ወርከሮች ማለት ነው፣ የውስጥ ሰራተኞች። ስለዚህ ፕሮፖነንት ሰጀስትስ ኤ ሊቪንግ ታክስ ኢኳል ቱ ዘ ዌጅ ጋፕ። ስለዚህ ይሄ ታክስ በጣልከ ቁጥር በዌጁም መካከል የምታደርገው ጋፕ በተመሳሳይ ሁኔታ ይርቃል ነው የሚለን። ይሄም የራሱ የሆነ ድክመት አውጥተውለታል። ይሄ ደግሞ ኢግኖር ያደረገው ምንድነው ፕሮዳክቲቪቲ ነው። ሃይ ዌጅ ወርከር ከባህር ማዶ ቢመጣ ኦልሶ ኦፍን ሞር ኢፊሽንት ዲዩ ቱ ቤተር ቴክኖሎጂ እና ኤዱኬሽን ስላላቸው ኢፊሽንት ስለሆኑ ፕሮዳክቲቪቲን ያመጣሉ። ስለዚህ ይሄን ነገር እናጣለን። ይሄ የሚቀር ከሆነ ኢት ኦልሶ ኢግኖር ኮምፓራቲቭ አድቫንቴጅንም ኢግኖር አድርጓል። ዊች ሰጀስትስ ካንትሪስ ሹድ ትሬድ ቤዝድ ኦን ዋት ዘይ ፕሮዱስ ሞስት ሪላቲቭሊ ኤፊሽንትሊ ማለት ነው። ስለዚህ ይሄ ኮምፓራቲቭ አድቫንቴጅ እስካሁን ድረስ ስናወራው የመጣ ነው። ያ ማለት ቤስት የሆነውን ሪሌቲቭሊ ኤፊሽንት የሆነችውን ነገር በማምረት ኤክስፖርት ማድረግ ማለት ነው። እሱን ነገርም ኢግኖር አድርጓል ይሄኛው። ሶስተኛው ፕሮቴክሽን ፌርነስ ኢን ትሬድ ወይም ደግሞ ዘ ሌቭል ፕሌይንግ ፊልድ የሚለው ነው። ይሄ ደግሞ የሚለው ይሄ መኖር የለበትም የሚሉ ሰዎች ፎሬን ፊርምስ ሃቭ አንፌር አድቫንቴጅስ ሰች አስ ላክስ ኢንቫይሮንመንታል ሎው ሎወር ታክስ ኦር ገቨርንመንት ሰብሲዲስ በት ዶሜስቲክ ፊርምስ አርጊውዝ ፎር ታሪፍ ሶ to offset these advantages ይለናል። ስለዚህ ምንድነው ፎሬን ፊርሞች ሁሉ ነገር የተመቻቸላቸው ናቸው። ዝቅተኛ የሆነ ታክስ እንዲሁም ደግሞ ኢንቫይሮንመንታል ህጋቸው በጣም ሪላክስ ያደረገና ገቨርንመንት ሰብሲዲ ያገኛሉ። ዶሜስቲኮቹ ደግሞ ይሄን አያገኙም። ስለዚህ ከነሱ ጋር መወዳደር አይችሉም ይላሉ። ይሄም የራሱ የሆነ ችግር አለው። ዲተርማይን what is fail is subjective። ይሄ ምንድነው ይሄ ፌል ሰብጀክቲቭ ነው የሚለን እና ዲፈረንስ ኢን ሬጉሌሽን ኦፍትን ሪፍሌክት ኤ ካንትሪስ ስቴጅ ኦፍ ዴቨሎፕመንት ራዘር ዛን ዴሊበሬትሊ አተምፕት ቱ ቺት ማለት ነው። ስለዚህ የነኛን ፖሊሲ ቺት ከማድረግ ይልቅ የተለያየ ፖሊሲኛ አፒር ስናረግ ወይም ደግሞ ስንተገብር ምንድነው ፖሊሲ ፍሌክሲብል በሆነ ቁጥር የመጠቀም ቻንሳቸውም እየተለያየ ነው የሚሄደውና ይሄም እዛ ሀገር ያለው ፖሊሲ እዚህ ስለመጣ ሊጎዱ አይችሉም። እዚህ ያለው ፖሊሲ የተለየ የሚሆንበት ብዙ ነገሮች አሉት ነው የሚለው። አራተኛው ኢንፋንት ኢንዱስትሪ አርጊውመንት ነው። ይሄ ኢንፋንት ኢንዱስትሪ ኒው ኢንዱስትሪዎችን ወይም ደግሞ ቴምፖራሪ ጥበቃ ለማድረግ ያገለግላል ነው የሚሉት። እስከ መቼ ድረስ? አቅም እስካገኙ ድረስ አንቲል ኢኮኖሚ ኦፍ ስኬል አቺቭ አደረጉ ድረስ ነው የሚለው። ነገር ግን እዚህ ጋርም የሆነ ቴምፖራሪ የሆነ ስህተት አለው። ቴምፖራሪ ፕሮቴክሽን ኦፍትን ቢካም ፐርማናንት ቢኮዝ ኢንዱስትሪስ ቤቢ ቱ ኪፕ ኢት። ስለዚህ ኢንዱስትሪያችን የኛ ሊያድጉ አይችልም። ስለዚህ ቴምፖራሪ ብለህ ገብተህ ፐርማናንት ታረገዋለህ መቼም ብዙ ሊያድጉ ስለማይችሉና እንዲሁም ደግሞ ቢያድጉም እንኳን መንግስት እነኛን ትክክለኛ ያደገና ያላደገውን ኢንዱስትሪ ለመለየት ይቸገራል። ስለዚህ ምን ይሆናል? ይሄ ቴምፖራሪ የነበረው ፐርማናንት ወደ መሆን ይመጣና አስቸጋሪ ይሆናል ነው የሚሉት። አምስተኛው ስትራቴጂክ ትሬድ ፖሊሲ ነው። ይሄ ስትራቴጂክ ትሬድ ፖሊሲ ደግሞ ዘ አርጊውመንት ገቨርንመንትስ ሹድ አክቲቭሊ ሰፖርት ሃይ ቴክኖሎጂካል ኢንዱስትሪ ላይክ ሴሚኮንዳክተር ዛት አር ክሩሻል ፎር ፊውቸር ግሮዝ ይላል። ባይ ፕሮቫይዲንግ ሰብሲዲስ ኤንድ ታክስ ብሬክስ ኤ ኔሽን ካን ክሬት ኤ ኮምፓራቲቭ አድቫንቴጅ ይላል። ስለዚህ የተለያዩ ስትራቴጂክ ፖሊሲዎችን በመጠቀም አክቲቭሊ ሰፖርት ያደርጋል ይሄ ደግሞ። ስለዚህ እነኚህም ብናረግ ሃይ የሆነ ቴክኖሎጂካል ኢንዱስትሪዎችን ሰፖርት የማድረግ ፕሮባቢሊቲ ይኖራል ነው የሚለው። ይሄ ካቻፑ ምንድነው? ዚስ ኢዝ ሃይ ሪስክ፣ ከፍተኛ የሆነ ሪስክ አለው። ኤክስፔንሲቭ ነው ቴክኖሎጂዎችን ለማምጣት። ኢት ካን ሊድ ቱ ትሬድ ዋርስ ኢፍ አዘር ኔሽንስ ሪታሊየት ዊዝ ዜር ኦውን ሰብሲዲስ ማለት ነው። ስለዚህ ይህን ሌሎች ሀገሮች ሰብሲዲያቸውን ሪታሊየት የሚያደርጉ ከሆነ ደግሞ ምን ያደርጋሉ ማለት ነው? በጣም ውድ ነው። አንደኛ ቴክኖሎጂን ሰብሲድ ለማድረግ ኢንዱስትሪውን በጣም ውድ ነው። እንዲሁም ደግሞ እነኛ ከሰሙ ደግሞ ጦርነትም ሊያጉዱ ይችላሉ። እንደገና ደግሞ እነኛም ሰብሲድ ሊያደርጉ ይችላሉ። ስለዚህ ሪታሊዬሽን ውስጥ ልንገባ እንችላለን። ስድስተኛው ተርም ኦፍ ትሬድ ላይ ነው። ተርም ኦፍ ትሬድ አርጉመንት ቅድም እንዳሳየኋችሁ ተርም ኦፍ ትሬድ ለአንዱ ሀገር የተሻለ ኢምፕሩቭመንት የማምጣት ፕሮባቢሊቲ አለው። ያ ማለት large country use a tariff to reduce world demand for a product, forcing the world price down. This improves the country's term of trade. Price of X over price of import. Price of export over price of import ምን ይሆናል ማለት ነው? making imports cheaper and relatively export expensive ይሆናል ማለት ነው። ስለዚህ term of trade improve ያደርጋል። ይሄ ለማን ነው? ለላርጅ ካንትሪ ብቻ ማለት ነው። ይሄ ድክመቱ አሁንም ለላርጅ ኔሽን ብቻ ነው ሊሰራ የሚችለው። ለስሞል ኔሽኖች ሊሰራ
መፍጠር አይችልም ማለት ነው። ምክንያቱም ስሞል ኔሽን ግሎባል ፕራይስን ኢንፍሉዌንስ ማድረግ ስለሚችል ኢት ኦልሶ ሃርምስ ፎሬን ዌልፌር ኤንድ ሪስክ ሪታሊሽን። ስለዚህ ይሄ ደግሞ ተርም ኦፍ ትሬድ ተሻሻለ ስንል እኛ እንደ ቅድሙ ምን ያመጣብናል? ሪታሊሽን ይመጣብናል ማለት ነው። ሰባተኛውና የመጨረሻው ለዚህ ሌሰን የሚሆነው አንቲ ዳምፒንግ አርጊውመንት ነው። ሶ አንቲ ዳምፒንግ አርጊውመንቱ ምንድነው? ፕሮቴክሽን ኢዝ ጀስቲፋይድ አጌንስት ፕሪዳቶሪ ዳምፒንግ ዌን ፎሬን ፊርምስ ሴልስ ጉድስ ቢሎ ኮስት ቱ ድራይቭ አውት ዶሜስቲክ ኮምፒቲሽን ኤንድ ክሬት ሞኖፖሊ። አንድን ሞኖፖሊ ለማሰብ ሲፈጥር የሆነ ፊርም ያን ጊዜ ነው አንቲ ዳምፒንግ ለማድረግ ይሄ ትሬድ ፕሮቴክሽን መፈጠር ያለበት ይለናል። ሶ የሱ ካቻፕ ምንድነው ደግሞ ኢት ኢዝ ቴክኒካሊ ዲፊካልት ቱ ፕሩቭ ፕሪዳቶሪ ኢንተንት። ስለዚህ ፕሪዳቶሪ የሚያደርገው ማን ነው የሚለውን ግን ለመለየት አስቸጋሪ ነው። ዶሜስቲክ ፊርምስ ኦፍትን ዩዝ አንቲ ዳምፒንግ ክሌም ሲምፕሊ ቱ ስቲፋይ ሌጂቲሜት ሎ ፕራይስ ኮምፒቲሽን ዛት ቤኔፊት ኮንሱመርስ ማለት ነው። ስለዚህ በቀላሉ የሚጠቀሙት ይሄ አንቲ ዳምፒንግን ህጋዊ ለመሆንና ፕራይሳቸውን የኮምፒቲሽኖችን ፕራይስ ዝቅ ለማድረግ እንዲሁም ደግሞ ኮንሱመሩን ለመጥቀም ነው ማለት ነው። ሶ ይሄም መሰል ነገሮች አሉ። እነኚህ ነገሮች ያየናቸው ነገሮች እስከዛሬ ዩኒቨርሲቲ ላይ ያለው ኮንሰፕት ይሄ ነው ማለት ነው። ሶ ስላዳመጣችሁኝ ከልብ አመሰግናለሁ። ዛሬ በጣም ረጅም ቪዲዮ ነው ያሰራሁላችሁ፣ ምክንያቱም ቻፕተሩን በአንድ ፓርት ነው ጨርሼ የሰራሁት። ሶ አላበዛባችሁም። ኮሜንት እና ላይክ ሼር አድርጉ ለጓደኞቻችሁ። ባይ ባይ።